ለትግሬ እንዲያለች ነው ምናምን የሚል ስፔሲፊክ አድርገህ ያው ተጋሩን ታርጌት አድርገህ ስታወራ ሰምቻለሁ ልበል ልክ ነኝ ምን ማለት ነው ታርጌት አድርገህ ማለት ልጅቷን እንኳን ልክ ነው እንደዛ ማለቷ እናትየዋ ልክ ናት ለአንድ የትግራይ ሰው መስጠት የለባትም አይገባትም በሚል ልክ ነኝ አንተ ልጅ ብትኖርህ ለአማራ ወንድ ትሰጣለህ ለምን አልሰጥም ምንድነው አማራ እኮ ህዝብ ነው ህዝቤ ነው እኮ ምን አንተ አማራ ነህ ትግሬ አይደለ ነው አሁን እሱን የኔን ጥያቄ ተውና መጀመሪያ እኔ ጠየቅኩን መልስልኝ ጠየቅከኝ ያ ማንኛውም አማራና ውሻ የትግሬ ልክ አያውቅም ብለህ እንዴት ነው እኔ ብያለሁ ሰምተኛል ኖ እንደ ትግሬ ነው ማወራው እንደ ትግሬ እናቲቱን ስቀሏት ልጅቱን እናግባት ባልየውን ግደሉና ሴቶቹን አግቡ የሚለውን የትግሬ ፖሊሲ እኮ ነው ተጠቅሞ ልጅ እኮ ይሄ ፖሊሲ ኬት ነው ያመጣው እንደዚህ ሚል የወያኔ ፖሊሲ እኮ ሴቱን እየገደል ወንዱን እየገደል ሴቱን አግባውና ትግሬ ወለድበት እኮ ይሄንን የወያኔ ፖሊሲ ያልከው አሁን ልታነብልኝ አሁን ልትፈታው ይችላል አሁን ይሄ ሰው አሁን የለኝም ይሄ ልጅ እኮ አሌክስ ነው እኮ አሞራው አንድ ጊዜ ሆላ ቆይ ላውራ አዎ አንደኛ እንትን ይረብሻል የሆነ ነገር ኦኬ በቃ ጨርሻለሁ ይሄው ምን መሰለህ አንደኛ ልጁ እንትን እንዲሆን እኔ ከኔ ጋራ ስናወራ እየተደማመጥን ነው የሚሆነው እሺ ችግር የለውም እየተደማመጥን እኮ ነው እኔ እድል ከሰጠህ ነው እንጂ እየተደማመጥን ማለት ንግግርህን አስገባውና ችግር የለውም ንግግር አስገባውና ማንም ሰው ችግር የለውም እኔ ህፃን አይደለም ወይም በስሜት የምናገር አይደለም ካልኩሌት አድርጌ የምናገር ሰው ነኝ ንግግሬን ሰማው አልሰማው ምንም የሚመጣ ነገር የለም ቀጥል እናንተ ትግሬ አማራ ህያ ነው አማራ ቆማጣ ነው አማራ ለማይ ነው መጤ ነው በያ አለበት ግደሉት ብላችሁ ካወጃችሁ በኋላ ይቺ ልጅ ልታገቧት የፈለጋችሁበት ምክንያት ምኑንም የምትረዳው ነገር የለም በአማራ ላይ የደረሰው በሚል ነው እናቲቱን ግን እንስቀላት ነው ያላችሁ እናቲቱ ተሰቀል ልጅቱንና because why እናቲቱ ነገሩን ስለምትረዳ ቶሎ ልጅቱን እንትን ሳትላት ነገሩን ሳታስጨብጣት እንስቀላት ነው የተባለው አማራና ውሻ የሰው ልክ አያውቅም አማራን እናቴ አይለምደኝም አስብለነዋል ያላችሁት ህዝብ ላይ እንዴት ነው አግብታችሁ መውለድ ትዳር መያዝ ይፈልጋል አንዱስ ነው ሁለተኛ ነገር ከእንግዲህ በኋላ እንዴት ነው አማራ ትግሬን አግብቶ ትግሬ አማራን አግብቶ ሊኖር የሚችል እንዴት ሊሆን ይችላል መንግስታዊ መዋቅር ፈጥራችሁ የዓለምን የዲፕሎማሲ ኤምባሲ ይዛችሁ የዓለምን ህዝብ በሙሉ አማራን በጨቋይና በጨፍጫፊነት በወራሪነትና በመጤነት ከሳችሁ በቱት ቆራጭነት ከሳችሁ ሐውልት ሰርታችሁ እንዴት ነው ዛሬ አማራ ጋር መጋባት ያማራችሁ ምን ተገኝቶባት ነው ይቺ ልጅ ቪዛዋ ነው ፓስፖርቷ ነው ወይስ ምንዋን ነው የፈለጋችሁ እርግጥ እናቲቱ ትክክል ናት ከትግሬ ጋር አልጋባም ብላለች እኛ መትግሬ ጋር የተጋባን በሙሉ ወግረዋል ቢሆነስ ወዚህ ምን ልጅ አሁን ትግሬ ብታገባ ወግሬ ገድዬ በክብር ነው እንጂ መቀብራት ለትግሬ አላጋባት ፕሮሚስ ለትግሬ ልጅን አላጋባት ትግሬን አይደለም ልጆቻችን አጋብተን ልናኖረው ጎረቤቱ ነው አብሮ መኖር አይችልም በቪዲዮ መውጣት ትችላለህ ምታወቅ ልጅ ነኝ እኮ ማልታወቅ መስሎ አይ መውጣት ትችላለህ ብቻ ነው የጠየቅኩህ አይ አሁን አልችልም ግን ምታወቅ ልጅ ነኝ ብዬ ኦኬ እሺ ቀጥል ሐሳብን ጨርስ አታስፈራራ ደግሞ በመናገር እንከሳለን ትግሬ ብቻ ነው እንዴ መክሰስ የሚችል ሌላው ሰው አይከስም እንዴ እኛን እኮ አማራና ውሻ የትግሬ ልክ አያውቅም ብላችሁን እኮ በነፃነት ነው የኖራችሁ ኦኬ ማንንም አንፈራም የሚገርም ነገር እንኳን ለምናደርገው ነገር ሁሉ ዝግጁ ነው መልስ እንሰጣለን እንኳን ለትግሬ ለማንም መልስ እንሰጣለን እናንተ በጠበቃ በፍርድ ቤት ልታስፈራሩን አትችሉ ኦኬ ትግሬ ካሁን በኋላ ጠላታችን ነው
ልጆቻችን ለትግሬ አንሰጥም የማለት መብት አለ፣ ባህልም አለ። በባህላችን መሰረት ልጆቻችን ለትግሬ አንሰጥም። ትግሬ ከእንግዲህ በኋላ ከኛ ጋር መኖር አይችልም። አይደለም ተጋብቶ በአንድ ሀገር። አንታው ምን አልከን? አይ ቲንክ ለኢትዮጵያውያንም ንግግርህ ላይ ሰማሁት። ለኢትዮጵያ ለሚልም አንሰጥም ስትል ሰማሁ ልበል። ያ ለኢትዮጵያኒስት አንሰጥም። ኢትዮጵያኒስት ስትል እነማንም ማለት ነው? በቅሎም እንደ በቅሎማ ከፈረስና ከአህያ የሚዋለድ አለ አይደል? ለምሳሌ በቅሎ ከየት ነው የሚወለድ? ከአህያና ከፈረስ ከሁለት ብሔር ምናምን ፈረሱ። ያ ለኢትዮጵያኒስት አማራን አንሰጠው። ለምሳሌ እስክንድርን እነዘመነን ስትሳደብ የእስክንድር ልጅ ትግሬ ያለው የእስክንድር ልጅ ሚስቱ ትግሬ ስለሆነች የእስክንድር ልጅ አማራን አያገባ። ዘመነስ ኢትዮጵያኒስት አገው ስላለው አያገባም እሱ። ኦኬ። ስለዚህ አንተ አገው ያለበት ሁሉ ነውር ነው፣ አማራ ሆኖ ከሌላ የተዳቀለ ነውር ነው ለአንተ። ኦፍ ኮርስ ስፔሻሊ ለትግሬ ልጃችን አይሰጥም። ማንንም ለተለይ ሴት በጣም ኢትዮጵያዊን የኝ ለሚል በሙሉም አይንሰጥም የሚል ንግግር ሰምቻለሁ ልበል። በትክክል ለትግሬ ለሁሉም ብሔረሰብ ካሁን በኋላ አማራ ልጆቻችን ከአማራ ወንድ ውጭ ስለዚህ አገውም ይሁን ቅማንትም ይሁን ምንም ይሁን አይሰጠውም። ኔባ ኦኬ። ምናልባት ጎጃሜው ከጎንደሬው ጋር ሲጋባል ጎጃሜ ከጎንደሬ ብሎ ነገር ምንድነው? ጎጃሜ ከጎንደሬ ማለት አይ ፎጣ ለባሽ ምናምን ያልክ ስትሳደብ ሰምቼ ነበር አንዴ። ያ ጎጃሜ ማለት እኮ ምን መሰለህ? ይኸውልህ ቀደም ብሎ ከትግሬ ቲፒኤልኤፍ ከመምጣቱ በፊት የነበረው የደርግ ስርዓት ፊውዳል ብሎ የአማራን ገበሬ አራሾቹን ሲጨፈጭፍ የነበረ ስርዓት ነው። ያ ፊውዳል በኢትዮጵያኒስትነት የተደራጀ ቡድን ነው። ስለዚህ ጎጃሜው ማለት በኢትዮጵያኒስት ስም የተደራጀ ነው። ጎጃም የሚባለው እኮ አማራ አይደለም። ጎጃም የሚባለው አገው አለ፣ ሽናሽ አለ፣ ወይጦ አለ፣ ብዙ ብሔረሰብ አለ። ያ ነው። ስለዚህ ጎጃሜውን አትቀበሉትም? ነው አንቀበልም። ጎንደሬም ጎጃሜም እኛ አማሮች ነን። እኛ ምን ማጋባት ያለብን ከአማራ ጋር ነው። ሌላ ማንነት አለይ ከሚል ቅጽል ማንነት ካለው ከማንኛውም ሰው ጋር አንጋባም፣ አንዋለድ። ኦኬ። ስለዚህ ለአንተ ፒውር አማራ የሚባለው ማንና ማን ሲሆን በቃ ራሱ አማራ ነው ያለ ሰው አማራ ነው። ማንና ማን ነው ሳይሆን አማራና አማራ ሲጋባ አሁን እኔ ሚስቴን ሳገባት አማራ ናት። ዘር ቆጥረን የተጋባ ልጆቻችን አማሮች ናቸው። አሁን ከኦሮሞ ከትግሬ ከምን እየተጋባን የበቅሎ ልጅ ልንወልድ አይገባም። ዘራችንም አናጠፋ። ያው መቼም ለአንተ ፒውር አማራ የምትለው ስፔሲፊክ አለ? ያ አማራ ነው። ምን ስፔሲፊክ የለውም። አማራ ነው። አንተ 7 ዘርህን ብትጠቅስልኝ አሁን ከምትላቸው ውጪ እንደማይወጣ በእርግጠኝነት ምናልባት በቪዲዮ ከወጣህና ከ7 ዘርህ ውስጥ ሽናሻ ከሌለበት፣ አገው ከሌለበት፣ ቅማንት ከሌለበት፣ ወይ ትግራይ ወይ ኦሮሞ ከሌለበት እኔ በፈለከው እናንተ ልንወራረድ እንችላለን። 7 አትጠራልኝ በእርግጠኝነት። እኔ የለብኝም ግን ልንገርህ ወንድማችን ይወጣራ አማራ የሚባለው ያልከው አንተ ወይ ሸናሽ አለበት ወይ አገው አለበት ወይ ቅማንት አለበት ወይ ኦሮሞ አለበት ወይ እንትን አለበት። አማራ የሚባል ፒውር አንድ ዲኤን ያለው አማራ የሚባል የለም። ግን አንዳንድ ጊዜ ምልህ ከውቀት ከጸዳን ምናወራውንም በዛው መጠን አለ። ከውቀት የጸዳን ስትል እኔ ከውቀት የጸዳው አይደለሁም። ግን ምን መሰለ እንዳልከው ዘሩ ሲቆጠር እንደዛ አይነት አንተ እንዳልከው ከትግሬ ከኦሮሞ የተወለደ ይኖራል ዘሩ ሲቆጠር። ግን ያን ያክል ቁጥር ያለው ግን አይደለም፣ ማይኖሪቲ ነው እሱ ራሱ። በዚህ በከተማ አካባቢ የሚወለዱ ጠላ ቤት አሁን ታውቃለህ፣ ኢትዮጵያ ንግድ ቤቶቹ ያው እነዚህ እንደ ስሞል ቢዝነሶቹ ጠላ ቤት፣ አረቂ ቤት፣ ጠጅ ቤት ናቸው። በዛ ቤት ውስጥ የሚወለዱ ሰዎች አንተ እንዳልከው የዘር አቆጣጠራቸው የዘር ግንዳቸው ሲቆጠር ወደዛ ሊሄድ ይችላል። ምክንያቱም የሚወለዱት የሚጋቡት በጠላ ቤት በፍቅር በምናምን ነው። እኛ አማሮች ግን አማራ ግን ሲጋባ ዘር ቆጥሮ ነው። ዘሩ ከትግሬ 7 ትውልድን ትጠራልኛለህ? ቆይ እጠራልሃለሁ። ቆይ ለሐሳቤን ልጨርስና
ዘሩ ከትግሬ እንዳይወለድ ከትግሬ እንዳይደቀል ዘሩ ተቆጥሮ ባሪያ እንዳይሆን ዘሩ ተቆጥሮ ባንዳ እንዳይሆን ዘሩ ተቆጥሮ ዝምድና እንዳይኖር ዘሩ ተቆጥሮ ነው የሚጋባ በእኛ ሀገር በባህላችን በአማራ ባህል እንደዚህ ነው ጋብቻችን። ግን አሁን አዲስ የመጣ ከተሞች እየተመሰረቱ እየሰፉ ሲሄዱ በየከተማው አረቂ ቤት ጠጅ ቤት እየከፈቱ የሚወላለዱ እነሱ እንዳልከው ዘራቸው ሲቆጠር አንዲ ከኦሮሞ አንዲ ከትግሬ ሳምታይም አንዳንዶቹ እንዲያውም አባታቸው ራሱ በትክክል አይታወቅም። እንደዛ አይነቶቹን ማህበረሰቦች ከአማራ ማህበረሰብ ጋር ማገናኘት የለብም። አማራ እንደ ማህበረሰብ እንደ ኢትዮጵያ ላይ ማጆሪቲው አማራ ግን ኢትዮጵያ በኢትዮጵያ ህዝብ እንደምታውቀው ማጆሪቲው አማራ ነው። ያ ማጆሪቲ አማራ ግን ዘሩን ቆጥሮ አባቱን እናቱን ቆጥሮና ኢቭን እንዳልኩ ከዚህ በፊት ጣሊያን ወገን የነበረ ለጣሊያን መንገድ የመራ ባንዳ የነበረ ወይም ደግሞ የባርነት ወይም ደግሞ የቁምጥና ዘር ያለው ወይ በተለይ ደግሞ የትግሬ ዘር ያለው እንዳይጋባ ተቆጥሮ የሚሰጥ አሁን ትግሬ የተወለደ ብዙ ሰው አለ። ሰባት ትውልድህን ጥራልኝ። አንተ ትጠራለህ ሰባት ትውልድ ለምን ወደኔ ታመጣዋለህ? መጀመሪያ ታዲያ አንተ ለማጠራው እኔን ለምን ትጠይቃለህ? እኔ አንተ ትመልስና ተራው ያንተ ሲሆን እኔን ትጠይቀኛለህ። አሁን እኔ እየጠየቅኩ ነው። ሰባት ትውልድ ጥራልኝ እስቲ። ለምሳሌ አባቴ ቀኛዝማች አናጋው ይባላል። ወንድ አጥር ወልደ ጊዮርጊስ ወርቄ ገብሩ ይባል አባቱ። እናቱ ደግሞ ያጤነሽ ብሩ ይማም ከተማ ትባላለች። እናቴ ደግሞ በእናቷ አቡሃይ ታከለ ጓንጉል ይባል። እናቴ ደግሞ በእናቷ ማንችሎሽ ፈጠነ አብተው ትባላለች። የምን ስም አለ? ሁሉም የአማራ ስም ነው። የምን ስም የሌላ ብሔር እንኳን እውነቱን ልንገርህ፣ ጓንጉል በመጀመሪያ ጓንጉል ማለት የትግርኛ ስም ነው። ልንገርህ አይደለም አው አይ ምልህ ይገባኛል። አንዳንዴ ከውቀት ጸርተህ ስታወራ ከውቀት ጸርተህ ስትል አንተ ራስን ባለ እውቀት አድርገን የኔ እውቀት የሌላ አድርገህ ነው። አንተ ካንተ በላይ እኔ ዲግሪ ያለ ያገርም እና ልንገርህ ዝም ብለህ ቆይ። አንተ ይኸውልህ ትግሬ ራሱ የሚጠራው በአማራ ስም ነው። ኢትዮጵያ ውስጥ ከዲግሪ ያለፋለኝ። እሺ ቀጥል ወንድማችን ይኑር፣ እሱ ጥሩ ነው፣ አከብርልሃለሁ፣ ችግር የለብኝም። ግን አንተ ራስን እውቀት ያለው ሰው አድርገህ እኔን እውቀት የሌለው ሰው ለማድረግ አስሞክር። ይኸውልህ ምንድነው መሰለህ አማራ እንኳን የትግሬ ስም አማራ ሊወስድ ትግሬ ራሱ የሚጠራው በአማራ ስም ነው። የሚኖር በአማራ ባህል ነው። የሚኖር በአማራ ካልቸር ነው። ካልቸራሊ ትግሬው ራሱ አማራ የሆነበት ሁኔታ ያለበትን ያ አማራን የትግሬ ስም ነው፣ የትግሬ ባህሪ ነው፣ የትግሬ እንትን ነው፣ ካልቸር ነው የምትልበት አይደለም። አማራ ኢትዮጵያን በሙሉ በካልቸር ዶሚኔት ያደረገ፣ በባህል ዶሚኔት ያደረገ፣ በስም ዶሚኔት ያደረገ ነው። አንተ ወጣሁበት የምትለው ስፔሲፊክ ጎንደር ነው፣ ጎጃም ነው፣ ወሎ ነው፣ ሸዋ ነው፣ ምንድነው? የዳዝማ አረር እኔ አማራ ነኝ የትም ልውጣ ነው። ቅድም ለምሳሌ ጎጃሞችን ዲቃሎች ናቸው አልከኝ እና እንዲያው ዲቃሎች ናቸው አላልኩም። ጎጃም ውስጥ ጎጃሜ በሚባለው አይደንቲቲ ውስጥ አማራ የለም ነው። ጎጃሜ የሚባለው አይደንቲቲ ሌላ ብሔረሰቦችም አሉ። ለምሳሌ ከዚህ በፊት ከራስን የሰማሁት ፎጣ ለባሽ እያልክ በፀሐይ ፎጣ እየለበሰ የሚያሰድቡ እነሱ ናቸው ስትል እውነት ነው እኮ። ማን ነው ፎጣ እየለበሰ በፀሐይ የሚያሰድብህ? እሱን ተወውና እሱ አገው ነው ይኸውልህ እሱን ሳይሆን እሱን ተወውና አንተ ከተናገርክ ኦኬ። ፎጣ ለባሽ የሚባለው በአንተ አገው ብቻ ነው። አገው ነው ፎጣ ማለት ይኸውልህ። ለምሳሌ አንተ ቅድም ምን አልክ? ትግሬ ወርቅ አምራች ነው፣ ወርቅ ያገኛል አልክ። የወርቅ ሀብት አለው አልክ። ወርቅ አለን ያላችሁት እኮ የወልቃይትና የዚህ ምንድነው የዋልድባን መሬት ነው። አሁን እኮ የለም ከናንተ እጅ ተነጥቋል አይደለም። አሁን እዚህ ጋር ነው ችግሩ። አሁን ጠቅላይ ሚኒስትሩ አሁን ነው የምልህ የትኛው ጠቅላይ ሚኒስትር አንዴ ሐራ የትኛው ያልኩ መለስ ዜናዊ ነው ወይስ ይሄኛውን ጠቅላይ ሚኒስትር? ኦኬ ይሄኛው ነው። እሺ አብይ እያልኩ አወራለሁ። ኦኬ ጎይ አብይ ሰሞኑን ባለፉት ጊዜያቶች ክሱ ምንድነው? ከትግራይ ወርቅ እየወጣ በኤርትራ በኩል ወደ ዩናይትድ አረብ ኤምሬት እየሄደ ነው እያለ እየከሰሰ ነው። እኔ ምልህ ክስ ያው የአንድ ሰሞን ዜናም እንደነበረ እናውቀዋለን። ምናልባት ዜና የምትከታተል ከሆነ ላቅም። ስለዚህ
አሁን ምናልባት ወልቃይት ተጨምሮ ወይ ሁመራ ተጨምሮ ወይ ምናምን ተጨምሮ አይደለም እየተወራ ያለው። አሁን ባለንበት እኔ እናንተ በምናወራበት ከትግራይ ቀላል የማይባል ባለፈው ጊዜ የሰማሁት በስንት ቢሊዮን ዶላር የሚያወጣ ወርቅ በኤርትራ ወደ ዩናይትድ አረብ ኤምሬት እየተጓዘ ነው ብሎ ይከሳል። መንግስት ይከሳል፣ የአብይ ስርዓት ይከሳል። በዜናም ሲነገር ትሰማዋለህ። ኦፍኮርስ ይታወቃል ያ ክልል የማዕድን እንደሆነ። ግን አሁን ይሄ አይደለም ርዕሳችን አይደለም። ምክንያቱም እኔ የተነሳንበት ርዕስ አንተ ምንድን ነው ያልከው፣ ወደሱ ነው መምጣት የምፈልገው። ለእስክንድር ነጋ ይሁን ለዘመነ ካሴ ይሁን ለኢትዮጵያንስት ይሁን አሁን እንደምትለኝ ደግሞ ፎጣ ለባሽ ነው ምለው አገውን ነው ደግሞ አልከኝ። ለቅማንት ይሁን ለምናምን ይሁን ልጄን አልሰጥም አልከኝ። ግን እርግጠኛ ነኝ 7 ዘር ሳንጠራ አሁን ቀደም በእናቴ በአባቴ ብለህ በጠራኸው ራሱ ሌላ ጊዜ በዲቴል እናወራበታለን። በእርግጠኝነት አማራዎች ካላችሁ እርግጠኛ ሆኜ ልንገራችሁ፣ ይህንን ከስሜት በጸዳ በእውቀት የሚያወራ ካለ አማራ ብቻ ነው ያለብኝ ብሎ 5 ትውልድ ድረስ አማራ የሚባል እጠራለሁ የሚል ምናልባት የአማራ ህዝብ ፖፑሌሽን ስንት እንደሆነ አላውቅም፣ ስታስቲክሱ የለኝም። ግን ፎር ኤግዛምፕል የአማራ ህዝብ 85% ነው። ኢትዮጵያ 85% ግድ የለም እንውሰደው። 5 ትውልድ የሚጠራ ካለ እኔ ኤኒታይም በየትኛውም ሜዳ ላወራው እችላለሁ። ግን የለም 3 ትውልድ አይጠራም። ፒውር አማራ ነኝ በእናቴም በአባቴም በአያቴም በቅድመ አያቴም ምናምን ብሎ የሚጠራ አታገኙም። አይ ካን አሹር ዩ 100% እርግጠኛ ሆኜ ቤትም ሜዳ ቤትም ሰፈር ቤትም አካባቢ ከኔ ጋር ማውራት ይችላል። የለም ሲጀምር የለም። እንደዚህ መገኛው ወይ አገው ጋር ይሄዳል ወይ ሽናሻ ጋር ይሄዳል ወይ ቅማንት ጋር ይሄዳል። አይ ምን መሰለ አንዴ ጨርሳ ሃራ እሱ ላይ ላሲዝልህ ነው አላንተ ታሲዘኛለህ። አንዴ እንደማመጥና ከዛ ታሲዘኛለህ። ወይ ሽናሻ ጋር ይሄዳል ወይ እንትን አማራ ነኝ ብሎ በእናቴም በአባቴም ምናምን አሚን አንድ ሰው ከእውቀት ነፃ ሆኖ ዝም ብሎ በመሰለኝ በደሳለኝ ሊያወራ ይችላል። በመሰረቱ አገው እናንተ የምትገፉት ህዝብ ትልቅ ህዝብ ነው። ትልቅ ህዝብ ብቻ ሳይሆን ስርዓተ መንግስትን ይመራ የነበረም ትልቅ ህዝብ ነው። አዶኖ ለምን እንደምትገፉትም ለምን እንደምታገሉትም አላቅም። የአማራ ህዝባችን ትልቁ ችግሩ ምንድን ነው? የራሱን ይገፋል፣ ያስወጣል፣ ያባረራል። ከዛ ጠላት ሆኖ ሲመጡበት ደግሞ ምን ይላል? ጠላቶች ይሆን። መጀመሪያ ጠላትነት የሚጀምረው ከዚህ ነው። እዚህ ካላቸው አገው ህዝባችን ነው፣ ቅማንት ህዝባችን ነው፣ ሽናሻ ህዝባችን ነው፣ ወትሶኤቨር ህዝባችን ነው። እናንተ ህዝቡን ጠላት እያረጋችሁ አሁን ወንድማችን ምን አለ? አላጋባም ዲቃላ ናቸው ምናምን ናቸው አለ አይባልም። እኔ ማምንበት ቅድም ልጅ ቢኖርህ ለአማራ ትሰጣለህ። የአማራ እኮ ህዝቤ ነው፣ ዘሬ ነው። እሰጣለሁ። አዎ ለምንድነው ማልሰጠው? ሲጀምር እኔ ጠባብ ይሄ ምልህ ዝም ብሎ ይሄ ያልተማረ ጭንቅላት የለኝም። እኔ ሰውን በሰውነቱ ሰው በሰውነቱ ነው ማከብረው። ሰው ሁሉ እኩል ነው፣ በእግዚአብሔር አምሳል የተፈጠረ ነው ብዬ ነው ማምነው። ችግሩ ግን የአማራ ህዝባችን አንድም ዛሬ ላለበት ትልቅ ውድቀት መከፋፈል ከአንድነት በአማራ ውስጥ ለምንድን ነው አንድነት የሌለው? በተዋጊው በፖለቲካው በምን አንድነት የለም? ሁሉም በየፊናው መሄደው ለምንድን ነው? የአማራ ፖለቲካ የአማራ ይሄ ሶሻል ፋብሪኩ አስተሳሰቡ የተቃኘበት እውቀት አሁን እንደምትሰሙት አሁን እንደምታዩት ነው። ከወንድማችን እኔ ትግራይ እንደዚህ ያለ እንትና እንደዚህ ያለ መጀመሪያ እኔ ትግራይ ጋር ሳሄድ ኦሮሞ ጋር ሳሄድ አገው ወንድሙን መቀበል አይችልም፣ ቅማንት ወንድሙን መቀበል አይችልም። ሽናሻ ወይ ምናምን ኤድመንድ ቤት አስገብተማ ታሳጣኝ። እኔ አገውን አልጠላሁ። ቆይ ልንገርህ፣ ትግሬን አልጠላሁ። አንተ ኢትዮጵያ ልንገርህ እንዲያውም ምንድን ያልከው አንተ ከምትተረጉመው ለምን እኔ በቀጥታ ልናገር ያልካትን ነው።
ለዘመነ ካሴ ልጄን አልድርም እኮ ትርጉም ከምተረጉምላቸው እኔ በቀጥታ ለምን እኔን አትጠይቀኝም? እኔ እዚህ ቁጭ ብያለሁ አይደል? እኔ ልንገርልህ እኔ እኮ ድብቅ ሰው ወይም የተናገርኩትን ቃሌን አጥፌ ልሸውድ እኮ አልችልም እኮ። እኔ የተናገርካትን ለነሱ ነው ለአንተ አልነገርኩም እኮ። እኔ ራሴ ነግራቸው የለም እኔን ተናገር ብትለይ እኮ እኔ እነግርልሃለሁ። ቱ ዌይ ነው አይደል ኮንቨርሴሽን? አንተን አዳምጥልህ እኔን ደግሞ ታዳምጠኛል። ኢንተርፕሬት ከምታረገው እኔ ልናገር ምንም ኢንተርፕሬት አላረኩም። እኔ እያልኩ ያለሁት የአማራ አክቲቪስት ነኝ ትላለህ፣ አማራ ነኝ ትላለህ፣ አማራን ትከፋፍላለህ፣ አገው ትላለህ፣ ቅማንት ትላለህ፣ ጎጃሜ ትላለህ። የአማራ ፖለቲካ ከግብም መድረስ እኔ እውነቴን ነው የምነግረው። ይሄ እናንተ አክቲቪስቶች በምትሉት የአማራ ፖለቲካ ከሄደ አይደለም 4 ኪሎ አይደለም እኔ ትንሽ ቆይቶ ምልህ ከዛ ከጫካም ወይ ከገዳም ውስጥም ለመውጣት በጣም ከባድ ነው የሚሆን። በዚያ አካሄድ የሚሻለው ምንድነው? ቅኝቱን ማስተካከል። ያው እንደው በተዋደዱና በተፋቀሩ ልጆች ንግግራቸውን ጀመር ነው። ግን አንድም እኔ እዚህ ስትገባ እምልህ አንዳንድ ጊዜ ሰውነታችን ክብደት ጨምሮ ጭንቅላታችን ደግሞ ካልጨመረ አብሮ ችግር ነው የሚሆነው። ስለዚህ ለመማማርም እንደው እምልህ ለህዝብህም የሚጠቅም እኔ የምነግርህ ነገር ለህዝባችን ለአማራው ህዝብም የሚጠቅም ነገር ነው እና ስሰማሽ ኦኬ ችግር የለም እምልህ። አንዳንዴ ትንሽ ትልቁንም ታግሶ ወደ መስመር ለማስገባት አንዳንዱ እኮ ለአክቲቪዝም አይደለም እምልህ የአክቲቪስት ተከታይ እንኳን ለመሆን እድሜው ሳይሆን ጭንቅላቱ ማይበቃ ብዙ አለ እኔ ማቀው እና እንደዛ እንዳይሆን ተከባብረን ይኸውልህ መጎሻሸሙን ትተን ተከባብረን እናውራ እና አንድ ነገር ልንገር። ይኸውልህ እኛ እንደ አማራ ከትግሬ ጋር መጋባት አንፈልግም ካልነ መብታችን፣ ልጃችን ለትግሬ አንሰጥም ካልነ መብታችን፣ ከትግሬ ጋር መኖር አንፈልግም ካልነ መብታችን። ትናንት አህያና አማራ ውሻና አማራ ያልከውን ማህበረሰብ ልጄን ልታገባት እንዴት ፈለ? እንደሱ አይነት መረጃ ታመጣልኛለህ? ቆይ መረጃው ላይ ግን የለህበትም። ምን አይነት መረጃ? ሰዎቹን እየጠራው ቪዲዮን እያቀረብኩ እነግርሃለሁ። ይሄ እኮ ምንም እንትን ነው። ይኸውልህ ቆይ ልንገርህ ኤድመንድ፣ ቆይ ይኸውልህ ተረዳድተን አትጎሽም። ወዲህ እንደዚህ መሀይሞች የማያውቁ እንደዚህ ራስን አትቆልል። አንተ ተራ የኮሎራዶ ነው ምናምን የፓስተር ነው የነበርክ የሆነ የቸርች የህፃናት ወጣቶች ፓስተር እንደነበርክ አውቃለሁ። ስታስተምር ምናምን ጂሰስ ይመጣል ምናምን ቁልፍ ይሰጣቸዋል መኪና ይከፍታል ስትል እዛ ውጭ ሌላ የማውቅብህ ምርምር እና ሪሰርች የለም። ስለሌለ ሰዎችን ጄጃንካ ለማንኛውም ኤድመንድ ቆይ ልጨርስ መረጃ እንድናወራ በመረጃ ነው የማወራ። አንዴ እድሉን ስጠኝ፣ እድሉን ብቻ ስጠኝ። አንዴ ይቺ የጀመርኩትን ልጨርስ እንድትጫይዞ 1 ሰዓትም ሰጥሃል። እኔ ጋር ሰው ሲያወራ በተቻለ መጠን ምን እላለሁ ነገሩ ይሄ ምልህ የህፃን ልጅ እንዳይሆን አዋቂ እንዲሆን። እኔ ለምሳሌ ሃራ ቅድም ምን አልኩክ እንደዚህ አልክ ስልህ መረጃ አቅርብ ብትለኝ እሺ አቀርባለሁ። አንተም ግን አልካድክም ብያለሁ አልክ። ጥሩ አንተም እኔ እንደዚህ ብለህ ስታወራ መረጃ ስልህ መረጃው የምታቀርብ ሰው መሆን መቻል አለብህ። አይ በስማ በለው ኖ ተንትንልህና መረጃዎቹን አንድ ባንድ አቀርብልህ ችግር የለውም። መረጃው እኮ ሪከርድድ እኮ ነው። ዝም ብሎ የተወራ የተደበቀ ሰው ያልሰማው ነገር ሲሆን ነው። አይ የጀግናው ትግራዋይ ተነስና ይህን አህያ አማራ እረደው የሚሉ ዘፈኖች ተሰምተዋል። ሰለሞን ተካሌ አሜሪካን ሀገር እዚህ አደባባይ ላይ ወጥቶ የትግሬን ህዝብ ሰብስቦ ይህን ቆማጥ አማራ ባላው ግዳላው ይቅዘና አማራና ውሻ የትግሬ ልክ አያውቅም በለው በሄደበት አንገቱን በለው አማራ ነው። አይ ቆይ እመጣላለሁ። አርቲስት ሰለሞን ተካልኝ አማራ እንደሆነ እሺ እመለሳለሁ፣ ወደሱ እንመለሳለን። አንድ እሱ ነው። ሁለተኛ መለስ ዜናዊ ትልልቅ ባለስልጣን የትግሬ ባለስልጣኖች አማራ ሰፋሪ ነው፣ ደን እየመነጠረባችሁ ነው፣ ባገኛችሁበት በጎራዴ እያላችሁ አስተኙት፣ የኦሮሞን ጡት ቆርጦበታል ተብሎ እኮ ትልቅ ሐውልት አኖሌ ላይ የገነባ ትግሬ ነው። ስለዚህ እዚህ ቆይ የአኖሌ ሐውልት ልጨርስ ራሱ እንደው በእውቀት ግድ የለም። እሺ ልጨርስ እንዲሆንህ ነው። አኖሌ ሐውልት የተሰራው
ዋና የአኖሌ ሐውልት ኮሚቴ አሰባሳቢ የነበረው አብይ አህመድ ነው። ይሄንን ትክክል ነው ማድረግ ትችላል። ትክክል ነው። አዎ መሪነቱ ግን ለብዙዎቻችሁ እዚህ ለተሰበሰባችሁ ያለ እውቀት በሐሜት እንደምታወሩ አውቃለሁ። አኖሌን የተከለው ወያኔ አይደለም። እስቲ ልጨርስ ኤድማንድ ልጨርሰው። ምን ችግር አለው? ብጨርስ ሐሳቤን በመረጃ ግን የሐሜት ወሬ ያረከው እንዳልኩ እኮ ነው። ይሄ መረጃ እኮ ምንም አደባባይ ላይ ያለ ስለሆነ ግዴታ እዚያ አቅርበን ማሰማት ህዝብ የሚያውቀውን ነው እየተናገርኩ። ፐብሊክ ላይ የዋለ መረጃ ነው እየተናገርኩ። አማራና ውሻ የሰው ልክ የትግሬ ልክ ነው የትግሬ ልክ አያውቅም ያለን ቡድን ዛሬ ልጆቹን እናግባ። እናቲቱ ሰለሞን ተምካልኝ ስፔሲፊክ አድርጌ ልንገር። ይሄ ልጅ አሁን ይችን ልጅ ላግባት ያለው ዴዚን ላግባት ያለው ልጅ እናትየዋን እናገኛትና እንስቀላት። አማራ ስለሆነች ሊሰቅላት ነው። ልጅየዋን ግን ሊያገባት ነው። ለምን? እናትየዋን ቶሎ ከሰቀላት ልጅቱ ነገሩን ሳትረዳው ፓስፖርት ሊያገኝ ነው። ገባ? መቼም ወዷት ነው አትልም። እናቲቱን በአማራነቷ የሚሰቅል ሰው ልጅቱን አግብቶ ሚስት ሊያረጋት አይደለም። ከየት ያገኘው መረጃ ነው? እኔ ቪዲዮ አሁን እኔ ላይቭ ላይ አሁን ዲቫይስ ስለሌለ ነው። ግባና ስሞ ልጁን እኮ ፖስት አድርጌዋለሁ እኮ። ምንድን ነው የሚለው? ምንድን አለ? እናቲቱን መስቀል ነው። እናቲቱ ልጅቱን አሰቃይታ ነው ያሳደገቻት። ስለዚህ መስቀል ነው አለ። ቆይ መስቀል ነው ብሏል። አዎ ልጨርስልህ። ይኸውልህ እናትየዋን መስቀል ነው የሚለውን ታሰማኛለህ? ማለት ቲክቶክ ላይ ያለ ነገር እኔ እኮ ማወራህ አሁን ዝም ብሎ ሚስጥር የተወራ እኮ አይደለም። ፐብሊክ የሆነ መረጃ ስለሆነ አትጠይቀኝ ኤድማንድ። የለም እንደሱ እናትየዋን ልስቀላት የሚል እስቲ አስደብቀኝ። እስቲ አስገባት። እስቲ እናቲቱ ራሷ እኮ ማት ቪዲዮ አሰምታ ካለች አስገባታለሁ። አስገባት ትኖራለች። ግቢ በላ። አንተ ግን ዋሽተሃል። እናቲቱን ስቀሏት አላለም። ቆይልህ እሱ ብቻ አይደለም ፌስቡክ ሐሜት እንደምታወራቃለሁ። ግድ የለም ኤድማን እድሉን ከሰጠህ እንግባባለን። ቱ ቢ ሆነስ ቪዲዮ አይ ዶንት ቲንክ አንተም ትግሬ አትመስለኝ ወይ ኤርትራዊ ምናምን ስለምትሆን ወደ እውነቱ መምጣት አንድ ቀን አይቀር። ቆይ ልንገርህ፣ ይሄ ልጅ ይችን ልጅ እንዲያገባት የተደረገው በህወሓት ነው። ልጁ ብሔርተኛ ትግሬ ነው። የሚይዘው ባንዲራ የኮሚኒስት ነው። የትግሬ ኮሚኒስት ባንዲራ የቻይና የሚመስለው እሱን የሚይዝ ነው። ተጋዳላይ ነው። ወልቃይት ላይ የሳምሪ አባል ሆኖ ሲጋደል የነበረ ነው። አማራ ጠላቴ ነው ብሎ ወልቃይት ውስጥ ሲኖር የነበረውን አማራ ሲጨፈጭፍ የነበረ ልጅ ነው። አባቱ ተጋዳላይ ነው። የቲዲኤፍ መሪ ነው። ይሄ ልጅ ብሔርተኛ ነው። አማራን በጠላትነት ፈርጆ የሚዋጋ ልጅ ነው። ዴዚ ግን ምንም አታውቅ። አየህ አሁን ቶሎ ከእናቲቱ ነጥቆ ልጅቱን ማውጣት። ቀድሞ ምንድነው ያደረገ? መጀመሪያ የእርቃን ቪዲዮ ነው ያዘባት። እርቃኗን አስወልቆ እወድሻለሁ ብሎ እርቃኗን ከያዘባት በኋላ ቲክቶኳን ቴክ ኦቨር አረገ። ለምንድን ነው ሲባል እናቷ እንዳትጠቀምበት ነው። ብሩን ጊፍቷን እናቷ እንዳትበላ ነው የወሰድኩት ብሎ ሁለመናውን ተቆጣጥሮታል። ይቺ ልጅ ያያት ስክሪን ላይ ነው። መቼም ስክሪን ላይ አይቶ አፍቅሯት ነው ብለህ መቼም አንተ አሁን ስክሪን ላይ የምታያትን ሴት አፍቅሬ ሞትኩላት ካልከኝ መቼም እየሸወድከኝ ነው። ስክሪን ላይ አይቶ አፈቀርኩሽ ብሎ አጭበርብሮ ልጅቱን እርቃኗን ቪዲዮ ይዞባታል። ቲክቶኳን ወስዶታል። ቲክቶኳ በሱ ቁጥጥር ስር በሙሉ ተቆጣጥሮባታል። የተቆጣጠረው ግን አማራነቷን ስለሚያቅ እሷ ስለማታቅ እሱ ስለሚያቅ እየተበቀላት ነው። ቀድሞ ግን ማጥፋት የሚፈልግ ማንን ነው? እናቷን። ለምን? እናቷ ስለምታቅ ነገሩን ስለምትረዳ የአማራን ጄኖሳይድ እና የትግሬን በአማራ ላይ ያለውን ፍላጎትና የዘር ማጥፋት አስተሳሰብ ስለምታቅ እናቲቱን ቀድሞ ማጥፋት፣ ልጅቱን ደግሞ ማግባት። አየህ አሁን ይሄን እሱ ልጁ ብቻ አይደለም የተሽቀዳደመ እንዳለ የህወሓት አባል በሙሉ ተረባርቧል ልጅቱን ቶሎ ለማግባት ማለት። አየህ እኛ ደግሞ መብት ስላለነ ይኸውልህ መብታችን ምንድነው? ትግሬ የሚባል ከእንግዲህ በኋላ ከአማራ ጋር አይጋባም ብለን መመሪያ አስተላልፈናል። ህዝቡ ተቀብሏል። ለዚህ ነው የዴንዚና አንተ እኮ ነው ልጄ። ግን እዚህ ጋር ትግሬ ብቻ ሳይሆን ጎጃሜና ጎንደሬ እንዲጋባ አትፈልግም አልከኝ እኮ። አገውና ቅማንትንም አትፈልግም። አልፈልግም አልኩ እኮ። ቆይ እንትን እኮ አስተርጓሚ ያስፈልገው እኮ የተናገርኩልህ። አማራውንም እኮ እየከፋፈልከው ነው። ቆይ አይደለም። ቆይ እድማንድ ይኸውልህ ምን መሰለህ፣ ቅማንት አማራ አይደለም። ቅማንት እኔ አማራ አይደለሁም ትግሬዎች ኑልኝ ድረሱልኝ ብሎ እኮ ጎንደር ላይ መተማ ላይ ጭልጋ ላይ ጎንደር ከተማ ላይ እኮ የአማራ ምላስ ሲቆርጥ ከትግሬ ጋር ነው። አሁን ትግሬ ሲወጣ ነው አቅሙ ተዳክሞ ያደፈጠ እንጂ እኮ ምላስ ሲቆርጥ እጅ ሲቆርጥ የነበረ ትግሬ ጋር ነው እኮ ነው። ያንን አማራ ነው አንድ ነው ልትለይ አትችልም።
ኦኬ ስለዚህ እኔ ቅማንት ነኝ ከትግሬ ጋር ሆኜ አማራን መቁረጥ ነው የቆማጣ አማራ ያለኝ አንድ አማራ ነው ጎንደሬ ነው ምናምን ልልና አልችልም እኔ እንደዚህ እንደሌላው አማራ በሰማይ ነው ቤትህ እንደሚባለው አማራ አይደለም አያ አማራ ምን አይነት አማራ አለ ስንት አይነት አማራ እንዳለ ነው የፊውዳል ተብሎ ደርግ ከሚጨፈጭፈው አማራ አብሮ የሚያጨፋጭፍ አማራ ነበር አብዛኛው የሚማር አንደኛ ኢትዮጵያኒስት ነው አማራ የሚባል የለም አንተ እንደንጉዳይ ዝም ለዚህ ተወልደ ጀስት ኢትዮጵያዊ ነው ይሆንክ የሚባለው አማራ አንተ ምድር ላይ መሬት መኖር ቤት መስራት ልጅ መውለድ ገንዘብ መያዝ የለብም አገር በሰማይ ነው ተብሎ 40 ዓመትና 50 ዓመት እንደተሰበከው አማራ አይደለም እኔ ከሰማይ ነው ቤት ተብሎ እኮ ቁጭሎ ሞትን የሚጠባበቅ አማራ አለ ከሰማይ ሂዶ ሳያርስ ጨረቃ ፀሐይ ምናም በርቶለት ከዛ ገነቱ ነው ሳይሰራ ቁጭሎ ህብስት እየቀረበለት ሊበላ ቁጭሎ የሚጠባበቅ አማራ አለ አንተ ከሰማይ ነው ቤታችን ከሰማይ ነው እዚህ ምድር ምን ታረጋላችሁ የሚባል አማራ አለ እሱን አይደለም እኔ አንተ የምትበዛው ዘርህ የሚበዛል ስትሞት ነው እንደተባለው አማራና ስሞት ዘሬ ይበዛል ብሎ ሞትን የሚጠባበቀው አማራ አይደለም እኔ ትክክለኛውና ይቺን ዓለም የምወዳት በዚህ ዓለም እስካለው ድረስ መኖርን የምፈልግ እውነተኛውና ትክክለኛው አማራ ነው ኦኬ ስለዚህ እኔ ከሰማይ ነው ቤት የብዬ ሞትን የምጠባበቅ ኢትዮጵያዊ ነኝ ብዬ ዘሬን አማራነቴን ጠልቼ ኢትዮጵያዊነትን የምናፍቅ መናፍቅ አማራ አይደለም እኔ አማራ ነኝ ማንንም ልሆንልህ አልችልም የፈለገው ጎንደሬ ነህ ተብሎ ተምሯል ጎጃሜ ነህ ወሎዬ ነህ ኢትዮጵያዊ ነህ ከሰማይ ነው ቤትህ ወደ ሰማይ ነው የምትሄድ ከምድር መኖር ምን ይሰራል ለምን ጫማ ትለብሳለህ ለምን ልብስ ትለብሳለህ ለምን ምግብ ትበላለህ ጫካ ሄድና ቤት ሰርተ ገዳም ግባ ያኔ ነው የምትጸድቅ ተብሎ በባዶ እግሩ ልብሱን ጥሎ ጭቃ የሆነ እድፍ ለብሶ ደቀቀን ወርሶት ቅማል እየበላው ጫካ ገዳም ውስጥ የሚኖረው አማራ አይደለም ኦኬ እንደዛ የተሰበከው አማራ ሳልሆን እኔ ትክክለኛውና አጥንቼ ተመራምሬ በነገዴ በአማራነቴና በሰውነቴ ብቻ በዚህ ዓለም በመኖር በመነገድ በማረስ በመስራት በመለወጥ መኖር የሚችል አማራ ስለዚህ እኔን አማራን አህያ ቆማጣ አማራ ደንቆሮ አማራ ምንም የማይገባው አማራ እንበር ተጋዳ ላይ በአማራ መቃብር ላይ ነው ትግራይ የሚኖር ያለኝ ጉድ ዛሬ ልጅን እኔ ላግባ ሲል ለምሳሌ ለዘመነ ካሴ ልጅን አልድረም አልክ ለእስክንድር ነጋ ልጅን አልድረም አልክ እነሱንስ የተጠየፍከው ለነሱስ ልጅንም አትድረው ምክንያቱ ምንድነው ታንክ ዩ ጥሩ ጥያቄ ነው እድማ እንደ ይወላ እስክንድር ሚስቱ ትግሬ ናት ትግሬ ስለሆነች የእስክንድር ልጅ የኔን ልጅ ማግባት አይችልም ነውር ነው በእኛ በአማራ የእስክንድር አማራን አሁን እስክንድር አማራነቱን አትቀበለው ሚስቱ ትግሬ ናታ ልጁ ትግሬ ነው ከዚህ በፊት የነበሩት ትግሬዎች እንደ እስክንድር አማራነቱን አትቀበለው አልቀበለው ይወል ለምን መሰለ ከዚህ በፊት ከትግሬ የተወለዱ አማሮች ከትግሬ የተወለዱት እንደምታቀው ሲያትል ዋሽንግተን አንድ ትግሬ አማራ ሚስቱን ከአማራ የወለዳቸው ልጆቹን በሽጉጥ ጨፍጭፎ አይ ቲንክ ፖሊስ ገደለው መሰለኝ ሌላ አንድ ከዚህ ዋሽንግተን ዲሲ ነው ምናምን እንደዚሁ ሚስቱ ትግሬ ስለነበረች ገድሎ እስር ቤት ይገባል አንድ ትግሬ ገድሎ ኢትዮጵያ ይገባል አንድ ትግሬ ባህር ዳር ውስጥ አጎቱን የናቱን ወንድም ገድሎ መቀሌ ይሄዳል አይገባኝ አሁን የለ ላንተ የእስክንድርም ልጅ ነው ማለት የእስክንድርም ልጅ ነገ የኔን ልጅ ብሰጠው እቺ አማራ ናት የኔ ልጅ ብሰጠው የእስክንድር ልጅ ገድሏት መቀሌ ይሄዳል ኦኬ የትግሬ ዘር አለው ስለዚህ የትግሬ ዘር ያለው ለምሳሌ ዘመነ ካሴስ አገው ነው ራሱ ነው ያለ እኔ አላልኩ ራሱ እኔ ኩሽ ነኝ አገው ነኝ አማራ አይደለም ዘራችን እስከ ጎንደር ድረስ ይሄዳል ምናም ብሎ አገውነት ዘር የቆጠረው እሱ ነው እኔ አይደለም ስለዚህ አማራ ላልሆነ ሰው ነው በአጠቃላይ አማራ ላልሆነ ሰው ላንተ ዘመነ ካሴ አማራ አይደለም እኔ አይደለም ያልኩት ራሱ ነው ያለ እኮ ነው ማለት ራሱ አሁን አንተ አትቀበለውም ያ አማራ ለአማራ ታገለው ቢለው አይ ለአማራ ነው የምታገለውማ አይወለ ልክ ፋኖ ሲፈርስ ፋኖ ወደ ትግል ሲገባና ጦርነቱን ሲያፋፉመው እንዳለ ኢትዮጵያኒስቱ ፈርሶ ወደ ፋኖ ነው የተቀላቀለ ለዛ ነው የፋኖ ትግል የግመል ሽንት የሆነኮ ኢትዮጵያኒስቱ ሂዶ ገብቶ ነው እንደነ እስክንድር እንደነ ዘመነ እንደነ ፋሲሌን ያለም እንደ ምናምን እንደዚህ ያለው ዲቃላው ይሄ በቅሎ እየሄደ ገባ ፋኖስ
የሚረዳ መስሎ አንዶም በተነው ወደ ኋላ ጎተተው እንዲሸነፍ አረገው። ይሄ የታወቀ ነገር ነው። አማራ ያለው ሁሉ ለአማራ ሊታገል ነው ብዬ የምሸወድ ደንቆሮ አማራ ሳልሆን ብልጡ አማራ ስለሆንኩኝ ዘመነ እኔ ራሴ ኩሽ ነኝ ብሏል። ራሱ ነው ያለ፣ እኔ አላልኩም። እኔ እንዲያው አማራ ይመስለኝ ነበር። እኔ ኩሽ ነኝ፣ አገው ነኝ፣ እናቴ ተረት ነግራኛለች፣ አገው ያላመጠውን ምናምን ያረጋል፣ ያፏጨውን ይዘፍናል ብላለች፣ አገው ነኝ ብሏል። ስለዚህ አገው ከሆነ ለአገው ነው እንጂ መታገል ያለበት ለእኔ ሪፕሬዘንት ማድረግ የለበት። እኔ ራሴ አማራው እያለው እሱ አገው ነው ተወካይ ሆኖ ለእኔ ሊመራይ ሊያዋጋ ሊያታግላይ አይችልም። ለዛም ነው እዛ አካባቢ እንደምታየው የትግሉ ውጤት የውሃ ሽታና የግመል ሽንት ይሆን። እንዲያውም የባሰ አማሮቹ እየተመረጡ ተገደሉ እንጂ ሊመጣ የቻለ ለውጥ የለም። ዞሮ ምን ለአንተ የምትቀበለው የአማራ ታጋይና ታጋይ አለ ሞልቶ ሺ ከሚሊዮን ለምሳሌ ከአመራር ነው ያልኩ ያው እየተገደሉ ነው እንጂ ነበሩ ነው። አሁን ካሉት በአመራር ደረጃ የምትቀበላቸው አማራ ነው ብለህ የምታምናቸው ያ ይኸውልህ እነ መሳፍንት ተስፉ እና አራጋው እንዳለ እነ ብርሃኑ ነጋ ብዙ አለ፣ እነ ኮሎኔል ፋንታውን መሐባ እነ መከታው ማሞ እነዚህ አማሮች ናቸው። ግን ሪፕሬዘንት የሚያረጋቸው ወይም የሚወክላቸው ወይም ደግሞ ሞግዚት ተቀምጦባቸው አየህ። ለመከታው እስክንድር ሞግዚት ተቀምጧል ኢትዮጵያኒስት። እነ ዝናቡ ቅድም ዝናቡን አልጠቀስኩልም፣ ዝናቡ አማራ ነው እኔ ያምንበታለሁ። ለዝናቡ ደግሞ ዘመነ ሞግዚት ተቀምጧል። ለዛ ሞግዚት ኢትዮጵያኒስቱ አስቀምጦባቸዋል። መንቀሳቀሳቸው ምክንያቱም ሞግዚቱ ነው ትእዛዝ የሚሰጥ። ስለዚህ እኛ የምንታገል ምንድነው ሞግዚቱን አባረን ከሞግዚት የጸዳ በራሱ አስተሳሰብ በራሱ ፍላጎት ለአማራነቱ የሚመራ የሚጋደል ትክክለኛው ትግል የት አለ ብለህ ነው የምታየው? ጎጃም፣ ሸዋ፣ ወሎ፣ ጎንደር የትኛው ነው ትክክለኛ ታጋይ አለበት የምትለው? ያው እንግዲህ ሸዋ ላይ ሁሉም ያለው ትክክለኛ ነው። ግን እንዳልኩ ሞግዚቶቹ ሂደው አስረው ይዘዋል። አየህ ለምሳሌ ጎጃም ያለው ትክክለኛ ነው፣ ግን ዘመን አስሮ ይዟል። ሸዋ ላይ ያለው ትክክለኛ ነው፣ እስክንድር አስሮ ይዟል። ጎንደር ላይ ያለው ትክክለኛ ነው፣ እንትና ይሄ ስኳዱ ማነው የምትለው አስራደ ጌታ አስራደ አስሮ ይዟል። እነዚህ ኢትዮጵያኒስት ናቸው። አስረው ይዘውታል፣ እንዳይንቀሳቀስ አድርገውታል። ለዛ ነው አሁን መንቀሳቀስ ያልቻለው ሞግዚት አለው እያለ። ሁሉም ሞግዚት ስላለው ነው እንጂ ሞግዚቱ ቢወጣ ያሸንፋል። ጀነራል ተፈራንስ? ጀነራል ተፈራ ትግሬና አገው እኮ ነው። ያው ሰምተዋል፣ መጽሐፉ ላይ ጽፎታል። ኦኬ መጽሐፉን አላነበብከውም? አንባቢ ነኝ እኮ ስላልክ ነው። ስለዚህ ቅድም እኮ ወዳልኩህ እየመጣህ ነው። አማራ ትግል ውስጥ አማራ የሚባል የለም። ወይ አገው ነህ፣ ወይ ሽናሻ ነህ፣ ወይ ቅማንት ነህ፣ ወይ አንዱ ነህ እንጂ አማራ የሚባል ንጹህ የለም። እሱ ላይ ይኸውልህ ምን መሰለህ እድመን ትክክል ነው። ይኸውልህ ምን መሰለህ አማራው ሳይለንት ነው፣ ቀስ ያለ ነው፣ ብዙ አይቸኩልም። በዚህ ላይ ደግሞ ትሬንድ አይደለም። እነዚህ ግን ማይኖሪቲዎቹ ትሬንድ ስለሆኑ አሁን ተፈራ ከወያኔ ከደርግ ጊዜ ጀምሮ ከኢዲን ጀምሮ መሪ ነው። አየህ መሪ ነው። አንድ ተፈራ ብቻ ነው ይሄን ሁሉ አማራ የሚመራው። አየህ አንድ አገውና ትግሬ የተወለደ። ግን ምንድነው አንተ እንዳልከው አሁን አይ እነዚህ ከመሩማ አማራ የሚባል የለም ልትል ግን አችልም። ምክንያቱም ትግሬ ለራሱ ማይኖሪቲ 1 ሚሊዮን 2 ሚሊዮን ገና በቁጥር ያልሞላ አማራን ዶሚኔት አድርጎታል። አገው ገና 500 እና 600 ሺህ ያልሞላ አማራን ዶሚኔት አድርጎታል ብለህ ግን አይ በቃ አማራ የለም አገው ነው ወይ ትግሬ ነው ልትል አችልም። ለራሱ እንኳን 1 ሚሊዮን የማይሞላ 80 እና 90 ሚሊዮንን አማራ አይ በቃ የለም ትግሬው ዶሚኔት አድርጎታል ልትለው የምትችል አይደለም። ገባ? ግን ምንድነው ተመዳድበው አፈቀላጤ ስለሆኑ ካድሬዎች ስለሆኑ ባንዳዎች ስለሆኑ ሰልጥነዋል። የከተማ ልጅ ሆነዋል። በጠላ ቤት ባረቂ ቤት ያደጉ ናቸው። ተሽቀዳድሞ ይኸውልህ እስክንድር ከአሜሪካ በሮ ሄዶ ነው የአማራን ትግል ሊመራው ሄደ። አንድ እስክንድር ያን ሁሉ ሚሊዮን አማራ ሞኝ አድርጎት ሊመራው ከአሜሪካ ተነስቶ ሄደ። አንድ ዘመነ ጎጃም ላይ ያለውን በሙሉ ጠርግጎ ያዘው። አየህ ይሄ ማለት ግን አማራ የለም በቃ አማራ ስለሌለ ነው። እስክንድር አማራ ካልሆነ ዘመነ አማራ ካልሆነ ተፈራ አማራ ካልሆነ አማራ እኮ የለም ልትለው የምትችል አይደል። ተሽቀዳድሞ ስለሚይዙ ነው። አየህ ተፈራ ማሞ ተሽቀዳድሞ ያዘ። ግን መጽሐፉ ላይ አስቀምጧል እኔ ትግሬና አገው ነኝ ብሎ። ያን የወልቃይቱ ትግሬ ታውቀዋለህ መቼም አንተ ታውቀዋለህ። አባቱ ራሱ ተናግሯል። ይሄ ማን ነው የምትለው ደመቀ ዘውዱ አባቱ ራሱ ተናግሯል። እኛ ናይና ናይ አዱ ናይኔ ሁሉም ትግራዋይ እየብሎ ትግራዋይ ይዮች ነን እኛ። ስለዚህ ወልቃይትም የሚመራው
ትግራዋይ ነው ያልክ ደመቀ ዘውዱ ትግሬ እኮ ነው። ይኸውልህ ደመቀ ዘውዱ ልንገርህ ስለ ደመቀ ዘውዱ በወልቃይት ትግል ላይ በአማራ ትግል ላይ ምንም አይነት አስተዋጽኦ የለውም። ከማንም ላይ ጥይት አልሳበም። በየትኛውም የአማራ ትግል ላይ አልተሳተፈም። ግን የትግሉን ክሬዲት ወስዷል። አየው ለምን ካልክ ሴታፕ ተደርጎ መጀመሪያ የአማራ ትግል እንደሚነሳ ጥያቄው እንደሚመጣ ህዝቡ እንደሚያምጥ ስለታወቀ ደመቀን አምጥተው ሴታፕ አድርገው አስገቡት። አየህ ልክ ደመቀ ሲገባ ዝም ብሎ አልገባም። እነ ጎቤን መታ በሙሉ ያንን ይሄ ከፋይ የሚባለውን አይል በሙሉ ያጸዳው እሱ ወደፊት መጣ። አየህ ከዛ የተፈለገው ምንድነው? ወልቃይት ወደ አማራ እንዳይመጣ ወደ ትግራይም እንዳይሄድ ደመቀ ዘውዱ ሴታፕ ተደርጎ ይመጣ። አየህ ከዛ ትግሉን በሙሉ ያዙ። ለምሳሌ የወያኔ ወታደሮች ጎንደር ሂደው ጥይት ተኮሱበት፣ ቤቱን ከበቡት፣ ተገደሉ ተባለ። አንዱንም አልገደለም እሱ። እንዲያውም እሱ የሚል ምንድነው? በህገ መንግስቱ ነው ጉዳይ የሚፈታ፣ እኔም መታሰር ነው ያለብኝ፣ ህገ መንግስቱ ነው መፍታት ያለበት እኔን እንጂ አታስመልጡኝ ነው ያለ። አየህ አንድም ሰው አልገደለም፣ አንድም አስተዋጽኦ አላረገም። አሁን በወልቃይት ላይ በተደረገው ውጊያ አልተዋጋም። በወልቃይት ጥያቄ ላይ የነበሩት የወልቃይት ኮሚቴዎች ሌሎች ናቸው። ግን እሱ ትግሉን ቴክ ኦቨር እንዲያደርገውና መጨረሻው ጎሉ ምንድነው? ወልቃይት ወደ አማራ እንዳይጠቃለል ደመቀ ይዞ እንዲቆይ ነው። ያው አሁንም ወደ ትግራይም አይደለም ወደ አማራም አይደለም ወልቃይትን ራስ ገዛ አድርጎ ደመቀ ዘውዱ እዛ ላይ እንግዲህ ደመቀ ዘውዱ እኮ ኮኔረል ነው ወይ የመከላከያ ኃላፊ ታረጋዋለ ወይ ፖለቲከኛ የምታረገው ነው። ግን ወልቃይት ላይ ለምን ተቀመጠ? ሴት አፕ ስለተደረገ። አየህ እነዚህ ትግሬዎቹ ካገው የሚወለዱት ከሌላ ብሔረሰብ የተወለዱት በባንዳነት የአማራን ህዝብ ጠልፈው ጠፍርገው ይዘው እየመቱን ነው። ለዚህ ነው አንጋባም ያልኩት። አየህ ጥላቻ የለኝ ላንተ አንድ አማራ ከኦሮሞ ጋር ከአፋር ጋር ከምናምን ጋር እንዲጋባ አትፈልግም? ኔቨር ኤቨር ጥላቻ ግን የለኝ። አንድ አማራ ከኦሮሞ ጋር ይጋባ ለአንተ ችግሩ ምንድነው? ዋይ ለምን ይጋባል? ለምን አማራ ጋር ይጋባም? አማራ ለምን ኦሮሞ ያገባል? ግዴታ ነው? ኖ ኦሮሞ ያንተ ልጅ ኦሮሞ ላገባ ነው ብትል ምንድነው የምትላት? ኦሮሞ ካገባሽ አማራ ልትሆን አትችልማ። ልጇ እኮ ኦሮሞ ነው የሚሆን። ስለዚህ ኦሮሞ ካገባች አማራነቷን ትክዳለህ ማለት ነው። ያ ኦሬዲ እኮ ዘሯን ሸጠችው እኮ። አህያ ወለደች። አህያ ከፈረስ ጋር ግንኙነት አደረገች፣ በቅሎ ወለደች። የአህያ ልጅ ነው ወይስ የፈረስ ልጅ? በቅሎ ነው እኮ የሚሆን። ለአንተ አንድ የአማራ ሰው ከኦሮሞ ጋር ቢጋባ ሰው እኮ ነው የሚወልደው እንጂ ምን በቅሎና ፈረስ የሚባል ነገር አለ? ኦሮሞ ያው አማራ ይሆንማ። ይኸውልህ አማራ ይሆንም። አማራ ካልሆነ ሰው መሆኑ ስጋ መልበሱ ምን ይሰራልኝ? ሰው ስላልሆነ ይኸውልህ አማራ ካልሆነ ምን ይሰራልኝ? አማራ ያልሆነውማ አረደኝ እኮ ገደለኝ እኮ እጄን እግሬን ቆራርጦ እኮ ጣለኝ፣ ለአሞራ ሰጠኝ እኮ። አየህ ስለዚህ እኔ የምፈልገው አምዲት አማራ የኔ ልጅ አማራይቱ ያንዱን አማራ ልጅ ዘሩን ቆጥራ ግብታ እነሱ የሚወልዱት ልጅ ደግሞ ፒውር የሆነ አማራ እንዲወለድ ነው እንጂ ዘሬ እንዲቀጥል ነው እንጂ የምፈልግ ዘሬ እንዲጠፋ ከነጭ ተዋልዶ የነጭ ልጅ ሆኖ በዛ እንዲጠፋ ከኦሮሞ ወልዶ ኦሮሞ እንዲሆን ከትግሬ ወልዶ ትግሬ እንዲሆን አልፈልግም። ይሄ ደግሞ ኔቨር አይቀጥልም። ኦሮሞ ካገባች አውቶማቲካሊ አማራነቷን ትክዳለህ። ሲጀመር አላጋባትም። እንቢ ብላይ ካገባች ገና የምታገባው ከሆነ ወግራት አለው ገድዬ በክብር ቀብሬ ልጄ ለዘመዶቼ ጋር አልቅሼ ቀብራት አለው እንጂ አልሰጣትም። መጀመሪያው አልሰጣትም። አሸንፋይና ባላወቅኩት መንገድ ከሄደችም አድኜ ገድዬ ቀብራታል። ያንን ካልቻልኩ ግን የኔ ልጅ አይደለችም፣ አማራም አይደለች። ገና ለገና ኦሮሞ ታገባለች ብለህ አድነህ ትገላታለህ? ማንንም ታግባ ልጅ አድኜ ነው የምገላት። ወግሬ ገድዬ ቀብራታል። በክብር ትቀበራለች እንጂ በውርዴት ከሌላ ብሔረሰብ ደቅላ በቅሎ አትወልድ። አልዋረድ። በክብር ራሴ ገድዬ በራሴ ልጅ አልቅሼ ቀብሬ ዘመዶቼ ጋር እንባዬን አውጥቼ አዘኔን አዝኜ እቀብራለሁ እንጂ ለማንም ብሔረሰብ ሂዳ አትወልድ። ለዛ ነው የዴንዚ እናት እኮ አለች እኮ አየህ ማየት ያለብኩ የዴንዚ እናት ለምንድን ነው ልጅ ለትግሬ አልሰጥም ያለች እኮ በአማራነቷ ቆርጣ ተነስታለች ማለት የአማራ እናቶች ጨክነዋል ማለት እኮ ነው። አየህ ከዴንዚ እናት የምትረዳው እኮ የአማራ እናቶች እሷ የዴንዚ እናት እኮ ዴንዚን የወለደቻት አማራ አይደለም እኮ አባቷ እዳዝማ ግን ከትግሬ ነጭ ብትወልድ ጥቁር ብትወልድ። ስለዚህ ቅድም የተዳቀለ አልቀበልም አላልከኝም እንዴ? አዎ ትክክል ነው። ግን ምንድነው ካልከኝ
ዴንዚ እንግዲህ እናቷ ነች አማራ አባቷ አይደለም። ስለዚህ ለአንተ ደግሞ እንደ ንግግርህ እስክንድርንም ዘመነንም አንስተህ አንዱ ከተዳቀለ አልቀበልም ብለኛል። ስለዚህ አሁን አንተ ዴንዚን እንደ አማራ ትቀበላታለህ? ያ አዎ፣ ምክንያቱም እናቷ አማራ አርጋ ምታታለች። ምናልባትም እኮ እንዳልኩ አባት ነው ሊካድ የሚችል እንጂ እናት አትካድም። እናቲቱ አማራ ናት። ቀደም እኮ ከሌላ ጋር ከተዳቀለ ኮምፕሊትሊ አልቀበልም አልክ። አሁን እኮ ከየት እንደተወለደች እኮ አይታወቅም። አሁን አንተ ነው እንጂ ያልከኝ ከዚህ ነው የወለድኳት አላለች። ልጅቷ በአባቷ አማራ አይደለችም፣ በእናቷ እሺ ነች። አንተ ግን ንግግርህ እኮ እስክንድርን እንኳን ሚስቱ አማራ ስላልሆነች ልጁን አልቀበልም አልከኝ። እሺ አልኩ። ዘመነ ስለ አገው አለበት አልቀበልም አልከኝ። እሺ አልኩ። የተዳቀለ በሙሉ አልቀበልም ብለህ መጣህና የዴንዚን ስታወራ ዴንዚም ተዳቅላለች አትቀበላትም ማለት ነው። በምን አወክ? አይ ሐቁ እሱ ነው፣ እውነታው እሱ ነው ብዬ ነው። የለም እናቲቱ እኮ ያለች ልጄ አለች አማራ ናት፣ እኔ ንጹህ አማራ ነኝ፣ ለትግሬ ልጄን አልሰጥም ነው። ኖ እሺ አሁን እኔ ፕሩፍ ባረግልህ የዴንዚ አባት አማራ ለመሆኑን ፕሩፍ ባረግልህ ዴንዚን እንደ አማራ አትቀበላትም። ልክ ነኝ? አዎ። ግን ምን መሰለ፣ ለምሳሌ ሴቶች ልክ እንደ አብርሃም ሊንከን ነው። አብርሃም ሊንከን የተወለደው ከአማራ ሴት ነው፣ ግን ከጥቁር ወለደ እንዳይባል እንትን ብሎ ነጭ ናት እናቱ እንዲባል እንደተደረገው ልክ ዴንዚም ምናልባት ከአማራ ወልዳ ከነጩ ወይ ገንዘብ የመፈለግ ወይ የሆነ ነገር ወይ ለነጭ ወይ ለሌላ ማህበረሰብ ሰጥታው ቢሆን ያንን ራሷ ትመን እንጂ እኔ ከነጭ ነው የወለደችው እንዲህ ይያላ። ዴዚ የሚባል የአማራ ስም ሰምተህ ታውቃለህ? ኤድማንድም እኮ የትግሬ ስም አይደለም፣ ጀስ የፌስቡክ ስሟ ሊሆን ይችላል። እውነተኛ ስሟ ላይሆን ይችላል ብዬ ኖ አይ እውነተኛ ነው እሱማ። ዴዚ የሚባል የአማራ ስም የለም። በመሰረቱ አባቷ ነጭ ነው ታውቃለህ? አላውቅም። አትመስልም፣ ነጭ አትመስልም። ኖ ዛሬ እወቅ፣ ግድ የለም ሌላ ጊዜ ሌላ ሩምም ሄደህ በእውቀት እንድትከራከር። ዴዚ አባቷ ፈረንጅ ነው፣ እናቷ እንዳልካት ናት። ለአንተ እናቷ አማራ ናት አንተ ብለኸኛል፣ ተቀብያለሁ። ኖ አይ አንተ እንጂ እኔ እናቷ ስትናገር የሰማሁት አንተ ነጭ ናት ስላልክ ነው። እናቷን ማወቅ አለብህ አባቷን ካወቅ። እኔ ግን የሰማሁት እናቷ እኔ አማራ ነኝ፣ ፒውር አማራ ነኝ፣ ለእነዚህ መናጢ ትግሬዎች አልሰጥም፣ ዘራችን ተቋጥሮ የትግሬ ዘር ልጄ መጋባት የለባትም ብላለች። ይዝራይ ትግሬ ጋር መጋባት የለባትም። እሱን እኮ ሄድንበት። ግን እኔ ያንተ ንግግር እኮ ለምሳሌ ማነው እነ ጀነራል ማነው ስማቸውን ያልተቀበልካቸው የአገው ዘር ስላለበት ነው። እኔ አላልኩም። ማነው ኤድማንድ እኔን አታጋፍ። ራሱ መጽሐፉ ላይ ቆይልህ፣ ራሱ ተፈራ መጽሐፉ ላይ አባቴ ከተንቤን መጣ፣ ዘሩ ከትግሬ የሚመዘዝ ነው፣ በእናቱም በአባቱም ትግሬ ነው፣ እናቴ ደግሞ ከሰቆጣ መጣች አገውና ራሱ ያለውን ነው። አዎ አለ እሱ በመጽሐፉ አለ። አንተ ማናቸውም የተደቀለ ሰው አልቀበልም ብለሃል። መቼም የሁላ ሰው እየሰማ እና ዲቃላውን አማራ ላረገው ነው በግድ። ስለዚህ ለአንተ ዴዚን እንደ አማራ ትከራከርላት። ዋይናት ለምን አማራ ነኝ እኮ አለች። በአንተ ትንታኔ በእናትም በአባትም አማራ አይደለችም ዴዚ አልኩ። አልሰማውማ፣ መረጃ የለኝማ። መረጃዬ አማራ ናት ነው። ኦኬ ሌላ ቦታ ልትሰማው ትችላለህ። ሌላ ቦታ ስትሰማው ዴዚ አማራነቷን ስለማትቀበለው ስለሷ መከራከር ታቆማለህ ማለት። ዴዚ እኮ አትቀበልም። አሁንም ይኸውልህ ዴዚ እኮ አሁንም ትግሬ ያገባለሁ እያለች ነው። ወይ ልንገርህ ኤድማንድ፣ ይኸውልህ ምን መሰለህ ዴዚ ይኸውልህ አማራ ትግሬ ያገባለሁ because this is a political issue ነው እያለች ነው። the matter of politics እያለች እንጂ እኔ ማንንም ማግባት መብት አለ ራይት አለ ምናምን ተብቶ she don't know nothing እኮ። ትግሬ በአማራ ላይ አማራን አህያ ነው ውሻ ነው ገለቀበረው ጡቱን ቁረጠው አንገቱን ቁረጠው ማለቱን አትሳቅም እኮ ይችላል። አየህ ይቺ ልጅ የምታቅ አሁን ለምትላቸው ግን ማስረጃ ስጠይቅ የለህም። ለምሳሌ ግደለው አሉ እንደዚህ አሉ እንደዛ አሉ። እባክህን እንዲያው ሌላ ሰው ዲቫይስ ልፈልግ እንዲል ታስፈልግ እንትና እኮ ይኸውልህ እዚህ ዋሽንግተን ዲሲ አደባባይ ላይ እኮ ነው አማራና ውሻ የትግሬ ልካ አርቲስት ሰለሞን ተካልኝ አማራ ነው። እንደዚህ ያለ አማራ የለም መቼም ትግራዋይ እንዳልሆነ አንተም ታውቃለህ።
እኔ አላቅም ራሱ ትግራዋይ ነኝ ያለ ከሱ በላይ እኔ አላቅም ቡዳ አይደለም አይደለ ትግራዋይነትማ ሁላችንም እንመኘዋለን እኔም እኮ እየተመኘው እሱ እኮ አለ እሱ ራሱ እኔ ትግሬ ነኝ አማራ አይደለሁም አንድ አለ አርቲስት ሰለሞን ተካልኝ ትግራዋይ መቼም ዝም ብለን ይሄ ጉንጫ አልፋ ክርክር ውስጥ አንግባ ስንተዋወቅ አንተናነቅ አርቲስት ሰለሞን ተካልኝ ትግራዋይ እንዳልሆነ እኔም አንተም ዓለምም ያውቃል አርቲስት ሰለሞን ተካልኝ አማራ እንደሆነ እናውቃለን ግን ትግራዋይ ለምሳሌ እኔ ትግራዋይ መሆን ከሚፈልጉ አንድ ሁሉ ጊዜ ላቸዋለሁ መታወቂያ ስጡኝ ትግራዋይነት ምናምን እላለሁ ፈቃደኛ ሆኖ አልሰጡኝም እንዲያው አንዳንዴ ምን እላለሁ ደም ካጠረኝ እንኳን በእናታችሁ የትግራዋይ ደም ስጡኝ አትሊስት እንደናንተ የሰለጠንኩኝ የተማርኩኝ አትሊስት እንደናንተ ይነዋል አይደል ትግራዋይ ሲባል በጀግንነትም በስልጣኔም በምንም የታወቀ ስለሆነ አትሊስት እንደዛ አይነትም ነገር የሚተላለፍ በደም ካለ በደማችሁ አስተላልፉልኝ ብዬ የምልበት ጊዜ አለኝ አንዳንድ ጊዜ ሰለሞን ተካልኝም ያንን ይመኛል ስለዚህ ለምን እንደሆነ እኔ ምልህ አማራነት ክቡር ማንነት ነው ግን ትግራዋይ በሉኝ አለ ትግራዋይነትን በጣም ስለሚፈልገው መሰለኝ ለማንኛውም እንደው ለትምህርትህ ያክል እንደው ለግንዛቤ ያክል ያነሳሁት ጉዳይ ነው በሌላ በኩል ግን ምናልባት ካልሄድክብኝ ሐራ ኢየሱስ ክርስቶስ ኢየሱስ ክርስቶስ ናዝሬት ነው የተወለደው ነው ያልከው አው ኢየሱስ ክርስቶስ ናዝሬት ነው የተወለደው እናቱም አባቱም አማሮች ናቸው ግን ያው እናቱ ሳት ያለ ጋብቻ ስለወለደችው አባት የለውም እንዲባልና ማርያም እንዳትወገር ያው አባትየው እንዲጠፋ ተደርጓል ኢዝናት ጋድ ነው ምናምን የሚሉት ዝም ብለው የእግዚአብሔርን ክብር ለመውሰድ ነው እንጂ እሱ ራሱ ኢየሱስ የእግዚአብሔር ልጅ ነኝ እግዚአብሔር ነው የፈጠረ ያለ እንጂ የእግዚአብሔር ነኝ አላለም ኢየሱስ ነው ናዝሬት ነው ስለዚህ ኢየሱስ ክርስቶስ እናቱም አማራ ናት ነው የምትለኝ አባቱም አማራ ነው አባቱ ዮሴፍም አማራ ነው ዮሴፍ እኮ ዝም ብሎ ነው ዮሴፍ እንትን ነው ይሁዳ ነው የይሁዳ ዘር ስለሆነ ኢየሱስ የይሁዳ ዘር ነው ተብሎ በዮሴፍ በኩል ዘሩ እንዲቆጠር ወደ ይሁዳ ዘር እንዲሆን ነው እንጂ ወላጅ አባቱ አይደል ወላጅ አባቱ ሌላ ነው እንዳትወገር እሷ ተደብቆ ጠፍቷል ኦኬ ስለዚህ አሁን ማርያም ራሱ ምልህ ሌላ ወይ ትግራዋይ ወሮም ብታገባ አማራነቷን አትቀበላት ነበር በቃ ትክዳታለህ የጌታችን እናት መሆኗንም ነው የምትክደው ጌታ እኮ አይደለም ኢየሱስ እኮ ጌታ አይደለም ሰው ነው ኦኬ ሙስሊም ነህ ሐራ ኖ አይደለም ግን ይኸውልህ ክርስቲያኖች ምን ይላሉ ጀዝም ብለው ሲሸውዱ ነው አንዳንዴ እኮ ይኸውልህ አንዳንዴ እንደዚህ የሚጻፉ መጻፎች ምናምን ይሸውዱዋል ታሪኮች ምናምን ተረቶች አሁን አንተ ክርስቲያን ከሆንክ ይሸውዱዋል ኢየሱስ እኮ ተብሎ ተወለደ ምንም ግንኙነት ግን ማርያም ያው ከሰው ነው የወለደችው ባላላት ቦይፍሬንድ ነበራት ተደብቃ በውሽማ ነው የወለደች ከዛ ምንድነው ወለደች እንዳትባል ከውሽማ መውለድ በዛን ጊዜ በነበሩት ሰዎች ያስወግራል ተወግረ ስለምትገደል እንትን ያስወግር ነበር አሁንም ያስወግራል እኮ አሁን ቀርቶ ነው እንጂ ይወገራል አለ ዘርክ አገባት ስለዚህ አንተ ማርያም አረገዘችም የምትለው በውሽማ ነው ያ ከአማራው ሽማ ነው የወለደችው ሳትጋባ ለዛ ነው አባቱ የተደበቀ እንጂ ሰው ነው ፈጣሪ ነው ምናምን ስለዚህ ኢየሱስ ክርስቶስ ላንተ ማርያም ማማራ ሽሞዋ ማማራ የት ነው የተወለደው ናዝሬት ማለት አዳማ ነው አዳማ የሚባል የለም አዳማ ማለት እኮ በእንትን በዚህ በምንድነው ምትለው ይሄ በማዳጋስካር አካባቢ አይ ቲንክ ወደ ናይጄሪያ ምናምን አዳማ ማለት መሬት ማለት ነው በሆነ በሌላ በአፍሪካ ቋንቋ መሬት ማለት ነው እንጂ ናዝሬት ነው የሚባል አካባቢው ያ ናዝሬት ደግሞ አሁን መጣቀው እዚህ በሞጆ በዛ በአዋሽ አካባቢ ያለው ማለት ነው ምንም ለአንተ መጣቀው ነው ኦኬ አይ ጀስት ምልህ አንዳንድ ጊዜ አክቲቪስቶቻችን ሚዲያ ላይ ያሉት እነማን እንደሆኑ ምን እንደሚያስቡ ዕውቀታቸው ምናቸውን ህዝብም ቢሰማ ቢያቃችሁ ዝም ብሎ ነው ባከው የመጽሐፍ ቅዱስ የእምነት ታሪክ ለምሳሌ ላንተ ለሃይማኖተኛ ይጠቅማል ያን እንደ ታሪክ ለሌላ ግን አይጠቅም ይሄውን ኢየሱስ ክርስቶስ ፈጣሪ ነው ምናን የሚለው ትንሽ እግዚአብሔርም ጋር ያጣላል ሰው ፈጣሪ ነው አማራነቱ ላይ ነው ሄድንበት እኛ እንኳን አንተ አማራ ነው ያልክ ነው
እና ምንድነው አንተ ማን ነው የምትል? የዘር ማንነት የለውም ነው የምትል አንተ? እንጉዳይ ነው። እሱን ሌላ ጊዜ እንመጣበታለን። ኦኬ የእንጉዳይ ዘር አይደለም ነው፣ የሰው ዘር ነው። ከማርያም ነው የተወለደ። ማርያም ደግሞ ዘር አላት፣ አማራ ናት። ያው አባቱ እንዳልከው ገሌ ነው አይባልም፣ ተደብቋል። ቢኮዝ ማርያምን ላለማስወገድ የጎጃም የጎንደር የምን አማራ ናቸው? የምን አማራነት? ያው የጎጃም ይሄ የጎጃም የጎንደር ምናምን የሚለውን እኮ ኃይለ ሥላሴ ምናምን የፈጠሩት ለራሳቸው ለግዛት እንዲመች እንጂ እኮ እሱ እኮ ማንነት አይደለም። የደም የዘር የነገድ ማንነት እኮ አይደለም። ዝም ብሎ ሪጂን ነው የፈጠሩት። እሱ ማንነታችን አይደለም። አማራ አማራ ነው፣ ሌላ ቅጽል ማንነት የለው። ኦኬ እሺ፣ ሊንዳ የምትይው ካለ እድል ልስጥሽ። ኤድመን ስራ ልሄድ የተወሰነ ደቂቃ ሲሆን አስገባኸኝ። መጀመሪያ በሚነገረው እንዴት ነህ ግን? ሰላም ነህ ወይ? ሰላም ሰላም። አይ ኤድመን ቅድም ትንሽ ተናድጄብክ ነበር። ፈታ ተፍታ አረከኝ። ወንዶ ጫት ቅመው ሰዎች ተፍታ እንዳረጉና አሜሪካ ድሮን በልጅነቴ ማልወዳትም ለምን እንደማልወዳት አላቅምና እናቴ ምን ትለኛለች? አንቺ መናጢ ደሃ ስለማያልፍልሽ ነው እንጂ አሜሪካን አግኝተሽው ነው ትለኛለች። እና አሜሪካን አልወድምና እንደ ስዊዘርላንድ እንደ አውስትራሊያ እንደ ካናዳ ያሉት ሀገሮች ቢሄድ እንደው ከሆነልኝ ነው የምለውና ሁለት ለካ እንደዚህ አይነት ጭንቅላስ መሸከሟን ደግሞ ሳይሆን ሞር ጠለኋት። ወይ አሜሪካ የዓለም ሀያል አገር ነኝ ብላ እያቅራራችብን እንደዚህ አይነት ሜንታሊቲ አሜሪካን ውስጥ ከተገኘ ኦ ማይ ጉድነስ በቃ ቾይዜ ወይንም ደግሞ ጥላቻዬ ትክክል ነበር ማለት ነው። ኤድመን ኦ ማይ ጋድ አንተ ኦ ጠፋብኝና ኤድመንዬ በዚህ ሰዓት እኮ የሚመጥኑኝ ሰዎች ሲመጡ ማስቸግር እኮ ለዚህ ነው። ምክንያቱም ትጸዳብናለህ፣ ትከብደናለህ በፖለቲካ እና ስለምትጸዳብን ፖለቲካ አንተ ቤት ሲወራ እንደማልገባ ታውቃለህ፣ ነግሬሃለሁና እንደዚህ አነስተኛና ጥቃቅን ሰዎች እንደዚህ አውት ኦፍ ሙድ የሆኑ ሰዎችን ሲገቡ ያው እኔም አነስተኛና ጥቃቅን ስለሆነ አስገባኝ ምልክ ለዛ ነው። በመጀመሪያ ልጁን ከሰደብኩትና ከተቃወምኩት አንደኛ እኔ ነኝ። ምክንያቱም ለምንድን ነው ኤድመንዬ ትናንትና አንተም ለልጁ ቆመሃልና የተቆረጠ ቪዲዮ ነው ያየሁት። ስንት ሰዓት እንደገባ ወይኔ እድሜን ቤት አመለጠኝ እንደ ልቤ የምናገረው እዛ ነበር እያልኩ ነው። ግን በቤቴ ገብቼ መልስ ሰጥቻለሁ። በመጀመሪያ የልጅቷና ትክክል ናት ብዬ አስባለሁ። ኤድመን ለምን እንደሆነ ታውቃለህ? አማራ ቂመኛ ነው። ጎበዝ ናቸው፣ በጣም ጎበዝ ናቸው። ለኔ የኔን ኢንቴንሽን ነው ኤድመን እንዳትጠላኝ በዚህ በምናገረው። ሲቀጥል ያልደረቀ ደም ትግራይ ውስጥ ያለ ኤድመን ህዝብን ሳይሆን እንትን አድርገዋ እሷን ብቻ አውጫት እንጂ ህዝብን አይሆን ስፔሲፊክ አድርጊያት። እሷን ህዝቡን ቀላቀዩ ያ እና ቂም የሆኑ ሰው የትናንት ተናግሬዋለሁ። ሪከርድ አድርጉኝ ብዬ ነበር። ሰዎችም የተወሰኑ አድርገውኛል። ቴንክ ዩ። እኔ የሱን ፎቶ አድርገው ከሱ ጋር የሚቃዣው ትግራዋይ በሷ በኩል ያለው አይገርመኝም። ምክንያቱም እናትየውን አድንቂያታለሁ። ጎበዝ ናት። ለምን እንደሆነ ታውቃለህ? ቂመኛ ስትሆን እንደዚህ ነው። ምንም ኤቪደንስ እጇ ላይ በሌለ፣ ቪዲዮ እጇ ላይ በሌለ፣ በፕሮፓጋንዳ በወሬ በተነዛ ታሪክ አምና ትግሬ አይ ዶንት ላይክ ትግርኛ ፒፕል ዩ አር ሶ ዲስካስቲንግ ነው ያለችው። አይ አፕሪሺየት ዛት። ትናንትና በትግራይ እናት መሶብ እየጋገረ የሚበላ በትግራይ እናት ድስት ሰርቶ ወጥ እየበላ በትግራይ እናት አልጋ እየተኛ የትግራይን ህዝብ አፈናቅሎ የትግራይ መሬት የያዘ ህዝብ ወይንም ወንበዴ ወልቃይትና ራያ ላይ ቁጭ ብሎ ሱዳን ላይ እናቶቻችን እስከ ወገባቸው ቀሚሳቸውን አስረው አመት ባልን በቤታቸው ሳይውሉ እያለቀሱ መረበቴ መልሱኝ እያሉ ባሉበት ሄዶ አማራ ፈቀርኩ የሚል ዶንቆሮ ልጁ ነው። እኔ እነሱ ላይ አልፈርድባቸውም። ሄደባቸው እንጂ ኤድመን አልመጣባቸውም። ሪያሊቲ ነው የምናገረው። ከደበረክ የምናገረው ነገር ልጠላኝ ትችላለህ። ግን እንኳን የኔን ቀርቶ የብልጽግናንም ወሬ ስለምትሰማ ቤትክ የዲሞክራሲ ቤት ስለሆነ ታዳምጠኛለክ ብዬ ነው። እኔ ሲንግል አውት ነኝ። ሴትዮዋ ትክክል ናት። ጥላቸዋን በደንብ አድርጋን ያሳየችው ተረሳ ወይ ነው። እንደሚጠሉን እኮ ማረሻና ብረት ከተው አሳይተውናል። እኔ ትሬስ ከነተሳቢው ማህፀናቸው እስኪገባ ነው እንደኛ ኤድመን ሄደባቸው እንጂ አልመጣባቸው። የትግራይ ሴት ጠፍታ ነው እንዴ? ኢትዮጵያ እኮ አመት በዓል ሲመጣ ሲያገቡ በዓል ሲኖርባቸው እኮ ትግራዋይ ለመምሰል የሚጋጋጡት
የትግሬን አልባሶ ተሰርታ የትግሬን ጓጉባ አርቲፊሻል ወርቅ ገዝተው ዋናው ወርቅ ምን ገዝተው ስነ ስርዓት ይዘሻውሪ ደግሞ ትግሬን ባህል ነው እስካሁን አቀረሸክ ሚውት አርግ አራባክሽ ደግሞ ትግሬ ለራሱ ሰፌድ ያማ አስደርግልኝ እስካሁን አቀረሸክ በዚህ በሰፊ አፍክ ሰማውክ እኮ እና ያ ኢትዮጵያ የ3000 ዓመት ብላ የምትኮራበት የአክሱም ባለቤት የአድዋ ባለቤት አክሱም ያማራ ነው አንቺ ዝም ብለሻት አክሱም ከመሰር አክሱም በነበ ሲሰራ እኮ ትግሬ አልነበረም ኢትዮጵያ ውስጥ ኤድማን ሚውት አርግልኝ ይሄ ጋህታፍ ሰውነት ብቻ ጭንቅላቱ ገና ገጠር ይቀረ ሰውነት ከአሜሪካ ነው ጭንቅላቱ ገና እዛ ከብት የምትጠብቅበት ቦታ ላይ ትግራይ ገና ቀይባርን አቋርጦ ሳይመጣ እኮ ነው አክሱም የተሰራ ፕሊዝ ማለት ኤድማን ሚውት አስደርግልኝ ወይ አውርድልኝ ያቀረሸው ዳስልስክ ነው የመጣሁት አቀረሸው ገና ቀይባርን እንትን የመንን ሳያቋርጥ እኮ ኤድማን ሚውት አድርግልኝ ኤድማን ፕሊዝ አውቃ ነው እንደ ኤድማን ሚውት አድርግልኝ ይሄን ደንቆሮ ስለዚህ ትግራዋይ ኢትዮጵያ ውስጥ ማናባሽ ነው ደንቆሮ አንቺ ቆማጣ አንቺ ለማኝ ትግሬ ማናባሽ ነው ደንቆሮ አንቺ አያ አንቺ ቆማጣ አንተ ደንቆሮ መሀይም ማለት ነው ሰውነት ከአሜሪካን ያለ መሀይም ኤድማን ቅርሻቱን ዳስልሰው ፍቀድልኝ ይሄ አዳም አማራ ነው ብሎ በቪዲዮ ወጥቶ የሚያወራ መሀይም 150 ኪሎ ሰውነት ተሸክሞ ገና ከብት እየጠበቀ በአንድ እጅ የዘንጋዳ ቂጣ ይዞ በአንድ እጅ ዱላ ይዞ እስካሁን ከመሀይምነቱና በቁንጫ እየተበላ መደብ ላይ ከማደጉ ያልወጣ መሀይም አሜሪካን ጠላሁሽ ተፋሁብሽ ፊትሽ ላይ ይሄንን ተሸክመሽ የዓለም ሀያላ ነኝ ብለሽ ስታወሪ ገና ጭንቅላት ውስጥ እዛ ጎጃም ነው ያለው አንተ ደንቆሮ ማለት ነው የአማራ ባህል ትላለክ ሴትዮዋ ትክክል ናት ኢትዮጵያ የ3000 ዓመት ብላ በትግራይ ታሪክ በትግራይ በአክሱም በትግራይ በነጃሺ በትግራይ በአድዋ በትግራይ ፊደል በትግራይ ያሬዳዊ ዜማ 3000 ዓመት ብላ ያቀራራች ታሪክ ያለው ልጅ ባሪያ ካልሆንኩኝ ሄጄ ተረግጬ ካልኖርኩ ብሎ እግሯ ስር ሄዶ የተንበረከከው ራሱ ነው የትግራይ ሴት ጠፋች እንዴ ኤድመንዬ ወርቋን ጉብ አድርጋ ሽፈኗን ለብሳ ስትመጣ ኪዳና ምረት የምትመስል ከሰው ጋር ባልመስላትም ኪዳና ምረትን ያንን የመሰለ የትግራይ ውበትቶ ከዚህ በላይ ምን ያርጉን ኤድመን ብረት ከመክተት ማህፀናችን ውስጥ አማራ እንድትሸች ነው የምንፈልገው ካሉኝ በኋላ ምን ጥፋት አላቸው አማሮች እኔ ጥፋተኛ አላረጋቸውም ሴትዮዋ ዲሲሽኗ ትክክል ነው ፍቅር ሃይማኖት አያይም ብሄር አያይም በደንብ አድርጎ ነው እንጂ የሚያየው አየነው እኮ በ5 ዓመት ትግሬን ያገባ አማራ አዲስ አበባ ላይ እዚህ ነው የምኖርበት አገር ላይ ገሏታል ሆቴል ከፍታ ሳትበላ ሳትጠጣ ኤድመን ገሏታል እዝቹ ነው የምኖርበት አገር ላይ እዝቹ ሆቴሉን ገና ነው የከፈተችው ትልቅ ሆቴል ሳትበላው ነው የገደላት ልጁ ሰውየው እስር ቤት ገብቷል አሜሪካን ሀገር ሰምተሃል ሰውየው አማራ ነው ሴትዮዋን አሁን ገልብጦ ነበር ሲያወራልክ የነበረው ሰውየው አማራ ነው ሚስቱን ገደለ ልጁ ደግሞ አባቱን ገድሎ ራሱን አጠፋ በደንብ እኮ ነው የምናውቀው እንዲህ አድርገው ጥላቻቸውን በደንብ አድርገው ካሳዩክ በኋላ ከዚህ በላይ እኔ ትሬስ ከነተሳቢው ማህፀኔው እስኪ ከተብኝ ነው ከአማራ ጋር ሄጄ የምዋሰበው ምንድነው የፈለገው ልጁ ራሱ ምንድነው እዚህ ጋር ምን አለ መሰለሽ አንዳንድ ጊዜ ክፉ ሰው የትም ብሄር አለ የትም ብሄር አይደለም ብሄር ውስጥ አንድ ቤተሰብ ውስጥ 8 ልጆች ቢኖሩ አንድ ተንኮለኛ ወይንም አንድ መጥፎ ልጅ ሊኖር ይችላል ቤት ውስጥ ያሉት ልጆች 8 ቢሆኑ አንድ መጥፎ ልጅ ቢገኝ ቤተሰቡ በሙሉ መጥፎ ናቸው ወንድሞቹ በሙሉ መጥፎ ናቸው እንዲህ ናቸው እንዲያ ናቸው ለማለት ከባድ ስተትም ነው የሚሆነው እኔ ምንድነው እንደ ህዝብ አንድ ህዝብ መጥፎ አይደለም እንደ ህዝብ ስልነል ህፃን ትልቅ ትንሽ አዋቂ ሽማግሌ ምናምን አንቺ እንደምትዩ የሆኑ አንቺ ያልሻቸው ነገሮች ሆነዋል እነዛ ነገሮች ስለሆኑ እነዛ ይሄን ያረጉት ግለሰቦች ግን ህዝብን ይወክላሉ ህዝቡ ሁሉ እንደነሱ ነው ማለት ግን ተቀባይነት አይኖረው ስተትም ነው የሚሆነው አሜን ዳይሬክትሊ ለመናገር ያክል ስተት ነው የሚሆነው አንዳንዴ ስህተትን ያደረጉትን ኤልመን ፕሊስ ልተንፍስ ከፈቀድክልኝ ማለት ነው እኔ ኖ ትናገሪያለሽ ችግር የለውም እንደተናገሪ ስላስገባውሽ ነው ግን አንዳንድ ጊዜ ምን እንሆናለን መሰለሽ የምንናገረው ሁሉ ስሜታዊ እንዳይሆን እንዳነሳሳት ወል አይ ኖ አንቺ የምትያቸው ነገሮች እኔ በመረጃ በማስረጃ ማቃቸው ብዙ ነገሮች አሉ ግን ባለጌ ነውረኛ ክፉ
አይደለም ብሔር ውስጥ ቤተሰብ ውስጥም አለ። በዛ አንድ ክፉ ልጅ ካለ እናቱም አባቱም ሌላ እህት ወንድሞቹንም ደባልቀን ሁሉም እንደሱ ናቸው ካልን እንሳሳታለን። አንዱ እሱ ነው። ሌላው ወንድማችን ዛሬ ጠዋት እኔ ጋር ነበረ፣ በእናንተ ማታ ሊሆን ይችላል። አዎ እኔ ጋራ ተወያይተናል። ልጁ በጣም ጥሩ ልጅ ነው። ልጅቷን እኔ አላቃትም፣ ግን አንድ ቪዲዮ ተልኮልኝ ሰማኋት። ልጅቷ በጣም ጥሩ ልብና ጥሩ ጭንቅላት ያላት ታዳጊ ወጣት ነች። እኔ ምንድን ነው ያልኩት፣ እኛ ኦልሬዲ በብሔርም ይሁን በብዙ ብዙ ነገር አእምሯችን የተበላሸ ሰዎች፣ የተበከለ ሰዎች ወደ ልጆች ወርደን ወደ ልጆቻችን ወርደን ልጆቻችንን በብሔር በጥላቻ ከምንበርዛቸው ከምናበላሻቸው አትሊስት ጥላቻና ብሔርኛ ጋር ይቀርና ለሚቀጥሉት ልጆቻችን ይሄ በብሔር መጠላላት፣ በብሔር መፋቀር፣ በብሔር መቧደን፣ በብሔር መዋደድ ቢቀር ከዛ ይልቅ ልጆቹ ሰውን በሰውነቱ ሰውን በማንነቱ መዝነው አይተው ሰምተው ተፋቅረው ከሆነ መቀጠል። እኔ እዚህ ሲመጣ ዛሬ እኔ ጋር ሲመጣ የመከርኩት ትግራዋይ አግባ፣ አማራ አግባ፣ ኦሮሞ አግባ አላልኩት። የተዋደድክ የተመቸች አንዳንድ ጊዜ እኮ ለምሳሌ በቅርብ ጊዜ ሰምተሽ ከሆነ አላቅም፣ እዚህ ነው እኔም የሰማሁት የኦሮሞ አርቲስት የገደላት የኦሮሞ አርቲስት ነች እሷ። ስለዚህ ምናልባት ኬዙ በፍርድ ቤት ነው። አንዳንድ ጊዜ እኮ ኦሮሞና አማራም ስለተጋባ ችግር ይነሳል ማለት። ኦሮሞን አግብቶ የሚገላበት እኮ ሁኔታ አለ። በሌላውን ብሔር እንደሱ ይሆናል። መሆን ያለበት ምንድነው? ሰው እንደ ሰው እንዲያስብ፣ ከጥላቻ እንዲወጣ፣ ፍቅርንም ደግሞ ከብሔር ጋር ሃይማኖትንም ከብሔር ጋር ሁሉን ነገር ከብሔር ጋር ካቧደን ነው ካጋባ ነው ከቀየጥ ነው አይ ቲንክ በስተመጨረሻ እንደ ህዝብም እንደ ሀገርም የሚገጥመን መጨረሻችን መጠፋፋት ብቻ ነው። እኔ የሰው መለኪያው መሆን ካለበት አስተሳሰብ። አሁን እኔ ቀደም የገባው ግለሰብ እንደምሰሚው ነው። አክቲቪስት ነኝ ምናምን ነኝ፣ ግን ስሚው ኢየሱስ ክርስቶስ አማራ ነው፣ ማርያም አማራ ናት ምናምን ጭንቅላት ውስጥ ከዚህ ውጪ ለማሰብ ስላልቻለ፣ ለማንበብ ስላልቻለ፣ ለማሳደግ ስላልቻለ በቃ በዚህ ነገር ውስጥ ታጥሮ መጥፎ የሆነ ማህይምነት ውስጥ ገባ። እኔ ምንድነው አንዳንዴ የኔሮም ማህይሞችም መተው እንዲያወሩ መፍቀዳችን ጥሩ ነው። ለምን ከተባለ አንዱ ሰው እንዲያውቃቸው ወዲ ለካ እንደዚህ የሚያስባለ ብሎ ይላል። እና ግለሰቡም የሚከተሉት ሰዎች ካሉ ቼኔ ይወዳል እንደዚህም እያሰበ ነው የምንከተለው። ምክንያቱም ምን ይላል ቅዱሱ መጽሐፍ? ሞኝ ዝም ካለ ብልህ ይመስላል። ሲናገር ነው ሞኝን ሞኝ መሆን የምታውቂው። ዝም ካለ ግን ብልህ ነው ይመስልሽ። አምጥተን መድረክ ሰተን የሰማነውም ለዛ ነው። ስለዚህ እሱን የሚከተሉ ሰዎች ነገ ጠዋት ግራና ቀኙን እንዲያውቁት ብለን ነው። እና ግን እሱ የአማራ ወኪል ያረገው የለም። አሚን አማራ ምልሽ በዚህ ልጅ ከተወከለ በቃ አለቀ። በቃ የአማራ ጣድል ፈንታ እንትን ምናልባት ሱባኤ ገብተን ጥቁር ለብሰን አመድ እየነሰነስን ማልቀስ ነው የሚሆንብን። ተስፋ የለንም ማለት ነው። ግን ግለሰብ ነው። በዛ እንረዳው። ከዛ እንውጣና ግን ልጆቹ ታዳጊዎቹ ርዕሳችን እሱ ስለሆነ ኦኬ የፈለገውን የተመቸውን ያግባ። ፍቅር እኔ መዋደድ ያለው በብሔር ነው ብዬ አላምንም። በእርግጥ መዋደድ ያለው ሰው እንዲዋደድ የሚያደርገው አስተሳሰቡ፣ ባህሪው፣ መልካምነት፣ ደግነት፣ በጎነት ነው። እንደሱ ከሆነ ሰው ነው። እና ደግሞ ጭንቅላቱ አስተሳሰቡ የምለው ነገር እሱ ነው። እና ስፔሻሊ እንደኛ አዳልት የሆነ ሰው የሚቀጥለውን ጀነሬሽን ብንመክራቸውና ብንነግራቸው ደስ የሚለኝ እንደ ሰው ማሰብ እንዲችሉ፣ ከጥላቻ መውጣት እንዲችሉ፣ ሲፋቀሩም እንደው ምንድነው ጎሳው ሳይሆን እንዴት ነው የሚያስበው፣ ምንድነው የሚሰራው፣ እንዴት ነው ትሪት የሚያደርገኝ። እሱ አሁን ዴዚ ነው ዴዚ ልጄ ብትሆን ለምን ኬንያዊ ለምን ሱዳናዊ አታገባም? እሱ አይደለም ዋናው።
ይወድሻል፣ ያስብልሻል፣ ይጠነቀቅልሻል። እሱ ነው መለኪያ። ኢትዮጵያዊ ደግሞ ሆኖ እናትየዋ ምልሽ እናትየዋን ቅድም እዚህ ሮማችን ገብቶ ካወራው አለያትም። አንዳንድ ጊዜ አንድ አይነት ሀሳብ ካለ ችግር ነው የጨለመ። እኔ እናትየዋ ኢትዮጵያ ሄዳለች ሲሉኝ ስለት ነው ልታደርስ የሄደች ነው የመሰለኝ። አንድ ትግራዋይ ወጣት ልጅ አግኝታለች የሰለጠነ ያው እነሱ ያው ስለሚታወቅ ባክግራውንዳቸው፣ ባህላቸው፣ ጨዋነታቸው፣ እድገታቸው እና የመሰለኝ ስለታስገብታ ልጅ ይሰይ ያለች ልትል ሄደች ነው የመሰለኝ። ከዛ አቅጣጫ ነው ያየሁት። ግን አንዳንድ ጊዜ እምልሽ አትፍረጅባቸው እና እነሱ ጨለሙ ብለን መጨለም፣ መሀይም ናቸው ብለን መሀይም መሆን። ኤድመን ልጨርስ አስጨርሰኝ። ዛሬ ተከራከርኩ። ይቅርታ ይወልክ ልጅቷን ቲክታክ ላይ እኔ እየተዘዋወርኩኝ በዚህ በፖለቲካው ጮኬ የትን ቦታ ስዘዋወር ኤድመን አዳምጠኝ ፕሊስ፣ እችን ቻንስ ማለት ነው። በጣም ነው የምወዳት። ለምን እንደምወዳት ታውቃለህ? በጣም ስለምትኮላተፍና ስምሽ ማን ነው ስትባል ምግብ አልበላም፣ የት ነው የምትኖሪ ስትባል ሆዴን አሞኛል እያለች ስለምትመልስ በቃ የቲክቶክ ኢንተርቴን ታደርጋለች ብዬ ደስ ነው የምትለኝ። አያታለሁ ማለት ነው። የሆነ ሰዓት ላይ ከጅቦ ጋር ቁጭ ላይ እያወራች ነው እና ቁጭ ብዬ የምመለከታቸው አፏ ይጣፍጠኛል፣ ደስ ይለኛል። የሆነ ሰዓት ላይ ጅቦ እያወራት ምን አለች መሰለክ? ዴዚ እያለ እየቀለደ ምንም ሪዝን በሌለበት ምንም ምክንያት በሌለበት ብድግ ብላ ብቻ እኔ ትግሬ አወድም አለች። ኢማጂን ትግሬ አወድም ስትል ድንግጥ አልኩኝ። አዘሴም ታይም ነው የደነገጥኩትና ኦኬ አልኩ ወደ ራሴ። ከዛ ልጅቷን ጠለኋት፣ አልከተላትም። ቪዲዮ ተቆርጦ ሲመጣ አልመለከታትም ማለት ነው። ምክንያቱም ኤድመን እኔ የእድር ጥሩምባ ልነፋልም እዚህ ሚዲያ ላይ ያለሁት ህዝብ ሲነካ አልወድም። ይሄን ባህሬን ታውቃለህ። ትግራይን በሊዝ ነው ወይ ገዛሻት አንቺ ህሉፍ ትግራዋይ ነሽ ወይ ይሉኛል። እኔ እነሱ መሆን አልችልም። እነሱ ደንታቢስ ከሆኑ እኔ እነሱ መሆን አልችልም። እኔ ሊንዳ ምባል እህቶቼንም ወንድሞቼን የማልመስል ሴት ነኝ። ከዛ ከትንሽ ጊዜ በኋላ ፍቅር ያለ ስትጫወት የቲክታክ ነገር ሚስቴ ባሌ ስለሚባል ቀልድ መስሎ አልፌያቸው ነበረ። የሆነ ሰዓት ላይ ግን ልጁ ተናዶ ሲሪየስ ሆኖ ሲያወራ ጽፌ ለቀቅኩ። ኤድመን ከ3 ወር ከ2 ወር በፊት እች ልጅ ትግሬን አወድም ብላ እንደውም አልወድም ብያለሁ ስፔል ያደረኩት አወድም ስትል በጆሬ ሰምቻታለሁ። እንዴት ትግሬ ልታፈቅር ቻለች ብዬ ስለጥፍ ማንም ቼክ አላደረገኝም ማለት ነው። እች ልጅ እናቷ መርዛታለች። እንደገና ሪከርዷ ላይ አይ ዶንት ላይክ ትግርኛ ፒፕል ዩ አር ዲስካስቲንግ ነው ያለቻት። እኔ ሴትዮዋን አልወቅስም ነው ይወልክ ኤድመን። እኔ ማልስማማበት አንድ ነገር ከ5 ከ6 ዓመት በፊት ኦኬ ብሔር የለውም ዘር የለውም ኦኬ። በዚች በ3 ዓመት ግን ዘር እንዳለው ትግሬን ያገባ ፍታ የገደለ ያፈናቀለ የወረወረ ንብረት ዘርፎ ያባረረ ብሔር ብሔረሰብ የትግሬን ንብረት አለ። በዘር ባያምኑ ኖሮ ለምን አልተውም ነበር? በዘር ስላመኑ አይደል እንዴ? እኔ ይሄ ቅዱስ መጫወት ኤድመን አልወድም። እኔ ለምን እኔ ስለማላስመስል ሰው ማይወደኝ አንደርስታንድ እኮ ዩሮፔን ግን ምንድነው ደግሞ ማየት ያለብን። እኔ አሁን አንዳንድ ጊዜ አይተሽ ከሆነ አላውቅም። አሁን ቅድም የገባው ልጅ ብዙ ነገር ኤክስትራ የሆነ ያለፈ ነገር ሲያወራ ነበር። አሁን እኔ እንደሱ በሱ ደረጃ ልወርድ አልችልም። ለምሳሌ ሞኝ ሳይ ሞኝ፣ ደደብ ሳይ ደደብ፣ ባለጌ ሳይ ባለጌ ልሆን አልችልም። ለምንድን ነው መሆንም አልችልም? የራሴ ስታንዳርድ አለኝ፣ የራሴ መርህ አለኝ፣ የራሴ ትምህርት አለኝ፣ የራሴ አስተዳደግ አለኝ፣ የራሴ አቋም አለኝ። በሱ ነው የምመራው። የኔን አቋም በሞኝ በባለጌ በምናምን በመሀይም ልለውጠው አልችልም። አንቺ የትግራይ ተወላጅ ነው። ትግራይ የሚታወቀው በምሳሌነት ነው። እናንተ ለእኛ ለብሔር ብሔረሰቦች ሞዴል ናቸው። ባህላችሁ ሞዴል ነው። ቀደም ብለሽዋል። ሃይማኖታችሁ፣ ባህላችሁ፣ አስተዳደጋችሁ፣ ጨዋነታችሁ፣ ስልጣኔያችሁ፣ ታሪካችሁ ሁሉም ኢትዮጵያ እናንተን ነው የሚከተለው ብሔር ብሔረሰብ። እኔ በቅርብ ጊዜ አንድ ወዳጅ ኢትዮጵያ ብዙ ቦታ ሄደ በጣም እና ሲመለስ ምን አየ ስለው ብዙ ቦታ አለ። እኔ እኮ በእናቴ አያት በእንትኔ የትግራይ ደም አለብኝ ምናምን ይላሉ። በኋላ ለምንድን ነው ያን ያህል ኢገር የሆኑት የትግራይ ተወላጅ ለመሆን ስለው አዶኖ ፎር ሳም ሪዝን በስልጣኔም በባህልም በቁንጅናም እንደምታየው ነው። ልጁም እኮ ተመራጭ ያደረገው ልጁ ዛሬ ያው አውቀዋለሁ ስላልሽኝ ነው። እኔ በእርግጥ አላውቀውም። ከዚህ ከትናንት ቪዲዮ በኋላ ነው ያየሁት። አንድ ሰም ናቸው። ወንዶቻቸው ቆንጆ ናቸው፣ ሴቶቻቸው ቆንጆ ናቸው። ስለዚህ
አቧራ ያስነሳሉ። የነሱም ሴቶች የነሱም ወንዶች አቧራ ያስነሳሉ። አቧራ መነሳቱ ችግር የለውም። አቧራ የተነሳው ግን የሚስብ ነው። አንድ የሚበላ if you are on the top ይላሉ። I think you would become a topic ይላሉ ነጮች። ቶፕ ከሆንክ ቶፒክ ነህ ይላሉ። እናንተ ቶፕ ናችሁ። አንደኛ ሰሜን አቀማመጡም ራስ ነው፣ ከላይ ሰሜን ቶፒክ ናችሁ። ፖለቲከኛው ትግራይ ቶፒክ ናቸው። በፖለቲካ ትግራይ ቶፒክ ነው፣ በታሪክ ትግራይ ቶፒክ ነው፣ በውበት ትግራይ ቶፒክ ነው፣ በባህል ትግራይ ቶፒክ ነው። ሌሎች ብሔር ብሔረሰቦች ከእናንተ ነው የምናየው የምንማረው። እናንተ ከመርህ መውጣት አትችሉም፣ ከጨዋነት መውጣት አትችሉም፣ ከባህላችሁ መውጣት አትችሉም። ከወጣችሁ ከማን ልንማር ነው? ሁላችንም ልንባልግ ነው። ሁሉም ከመስመር ሊወጣል። አሁን ትግራይ ውስጥ ኢትዮጵያ ውስጥ የነበረው አስተዳደር የኢህአዴግ ላይ ኦፍኮርስ ቲፒኤልኤፍ ከአጋር ድርጅቶች አንዱ ዋናው ቲፒኤልኤፍ ነው። አገሪቷ ውስጥ ሰው ማረድ ነበር አልነበረም? ሰው እየታፈነ ሚሊዮን ይጠየቅ ነበር አልነበረም? ሰው ሴት ልጅ እየተደፈረች ትጣል ነበር አልነበረም? ይሄ ምን ዛሬ የምናየው ነገር ነውር አልነበር? አገሪቱ ስርዓት ያላት ሰላማዊ ነበረች፣ ሁላችንም እንደምናውቀው። እነሱ ሲለቁ ምን ሆነች አገሪቷ? የሁሉም ብልግና ተገለጠ። አንገት ቆራጭ፣ ሴት ደፋሪ፣ እሳት የሚያቃጥል ምናምን ነውር በነውር። አሁን ትግራይ ከነሱ ይማራሉ? እንዲ አይማሩም። ነው ማስተማር ነው ያለባቸው። የትግራይ ልጆች ማስተማር ነው ያለባቸው። ብሔር ብሔረሰብ ማስተማር ነው። አትችሉም በእነሱ ሌቭል መውረድ። እንደነሱ ባለጌ ለመሆን ተሳዳቢ ለመሆን ምናምን ለመሆን አትችሉም መውረድ። ከወረዳችሁ ልንጠፋ ነው እንደ ሀገር። አትሊስት እንደ ሞዴል ቅሬታ ቀርታችሁ ኢትዮጵያ አሁን ከሳተችበት መስመር ወደ ትክክለኝነትም ተስፋ ያለው አሁን የትኛውንም ብሔር ብሔረሰብ ብትጠይቂው ተስፋው እንግዲህ ይመልሱን ይሆናል፣ ወደ መስመር ያመጡን ይሆናል። እነሱ ከሌሉ ምን ደረስበት መጥፎ ነው የሚሆነው። አንቺም እንደ አንድ የትግራይ ተወላጅ ሞዴል ነው መሆን ያለብሽ። ያ ነው የእናንተ ቦታ። ሞዴልነት ነው ቦታችሁ። መውረድ አትችሉም። ከወረዳችሁ አለቀልን፣ ጠፋን። ኢትዮጵያ ብቻ አይደለም ኢስት አፍሪካም ልንጠፋ እንችላለን። እንደ ኢስት አፍሪካ አካባቢውም ቀጠናውም አሁን እኮ ቀጠናው እየተበጠበጠ ያለው ከሚሊተሪ ወጣችሁ፣ ከውትድርናው ከፌዴራሉ ከምን ወጣችሁ? ያው አየሹ ኢትዮጵያ አይደለም ቀጠና ሁላ ተበጣበጠ አይደል እያልን ያለ ነው። ለዛ ነው ትግራዋይ ማለት ቶፕ ነው ያለው። አቀማመጡም ጂኦፖለቲክስ ጂኦግራፊውም ቶፒክ ናቸው። ሴቶቻችሁም ቶፒክ ናቸው፣ ወንዶቻችሁም ቶፒክ ናቸው፣ ፖለቲካችሁም ቶፒክ ነው፣ ታሪካችሁም ቶፒክ ነው፣ ሁሉ ነገራችሁ ቶፒክ። ሰዎች ለምንድን ነው እናንተን የሚሳደቡት? ቅናት፣ ሌላ ነገር የለም። ጀግንነታችሁ ሲቀኑ እንትን ክራንች ምናምን የሚሏችሁ ጀግንነታችሁ ክራንች የጀግንነታችሁ መገለጫ ነው። ኦብቪየስሊ ግልጽ ነው። ጀግንነታችሁ ያስቀናል፣ ታሪካችሁ የቀና ምን ያላል? የቀና ብዙ ያወራል ትሎ የለ? የቀና ብዙ ያወራል፣ የቀና ይሳደባል፣ የቀና ይራገማል፣ የቀና ቻሉት። በቃ እግዚአብሔር ሰጥቷችኋል። እኛ መሆን ካቃተን አትሊስት ለምኖ ያጣ ምንድነው? ለምኖ ያጣ ለማኝ ተሳድቦ ይሄዳል። እንደናንተ መሆን ካልተቻለ ሰዎች ሩም ከፍተው እናንተን ቢሰድባችሁ ቻሉት ነው የምለው፣ ቻሉት ነው የሚለው። ምክንያቱም ሴቶቻችሁ እዚህ ጋር ወርቅ ሲደረድሩ እዚህ ጋር ወርቅ ሲደረድሩ ተቆንጅተው ሲወጡ ትቀልጃለሽ እንዴ? አግሊ ኮንኩኝ ምን አባታቸው ብሎ ሰው ቢሳደብ ይገባኛል። ቅናት ብዙ ነው የሚያስወራው። እንደዛ ብታዩ ጥሩ ነው ነው የምለው። ሊንዳ ድመንዬ ይኸውልህ፣ እኔ እኮ የአንተ ትዕግስት በጣም ልበሰፊነት ይገርመኛል። እኔ ይኸውልህ ባህሬን በትንሽ ጊዜ አውቀኸኛል መሰለኝ። አድሚን አልሰጣትም አራግፋር የምትጠብቀኝ ብልሃል። ባይዘው ሪስፖንሲቢሊቲ ሲሰጠኝ እኔ በጣም ሼመኛልኝ እና ያስቀኛል። እንዴት ነው ጸባይን የተረዳው ላሉ አንዳንድ ቀን እኔ በሴትና በወንድ አይደለም አማራና አማራ እርስ በርስ ሲጨቃጨቅ፣ ኦሮሞና ኦሮሞ ሲጨቃጨቅ ማላዳምጥ ሰው ነኝ። አልፌ ነው የሚሄደው። ምክንያቱም ኢትስ ናት ማይ ቢዝነስ። የኔ ቢዝነስ ክሊክ የምታደርገኝ ትልቅ ቁልፍ ያለው የትግራይ ህዝብ ሲነሳ ነው። ትግራዋይ ለትግራዋይ እንኳን ሲጨፋጨፍ አልገባም፣ አይመለከተኝም። በማይመለከተኝ ቢዝነስ በህይወቴ ገብቼ አላውቅም። ጂጂ ኪያ በሆነ ሰዓት ትግራዋይ ወንድ ጠበስኩ ብላ ህዝብ ስትረግጥ ነበር። እስቲል
የ6 ወር ህዝብ ነው የምትነካው የትግራይን ህዝብ ማለት ነው አልተናገርኩም ምክንያቱም ወደሽ ከተደፋሽ ቢረቅጡሽ አይክፋሽ ነው እያወቃት ምን አባቱ ሊሆን ሄደ እሷ ሄደባት እንጂ አልመጣችበትም በሚል ይሄንን የራሴ ገንገበት እቺ ምትያቸው ሴትዮ ትልቋ ሴትዮ ናቸው ሚዲያ ላይ ብዙ የቆዩት ልክ ነኝ yes እኔ አታስቀኝ እሷ ሴትዮ ስትጠራ እሳቸውን በተመለከተ ቪዲዮን አይቸው ነበረ እሳቸው በጣም ነገሩን ያራገቡት እሳቸው አንድ የትግራይ ወንድ አገኙ ምንም እሱን ነው የምልሽ አታስቀኝ ላውራ አንድ ልንዳ እኚህ እናት ለብዙ ጊዜ ምልሽ እንደዚህ አይነት ሸበላ ወንድ ተገኝቶ አይታወቅም እና ሲያገኙት ትግራዋይ ሆኖ ተገኘ አገር ይወቅ ሚዲያ ይወቅ ዓለም ይወቅልኛሉ ለምን የሚፈለጉ ናቸው የትግራይ ሴትም የትግራይ ወንድም ተፈላጊ ነው እነሱን ካለሽ ማስወራት አለብሽ ተገኘ ተብሎ እኚህ እናታችን እኔ ብዙ ስለማከብራቸው እናቴ አንቺ እያልሽ ስታቃያቸው ደስ አይለኝም እናትሽም ይሆናሉ እናታችን ይሆናሉ አክብረን ነው እና ይሄን የትግራይ ወጣት ልጅ ሲያገኙት እንዴ አብሬው ተኝቼ ላዩ ላይ ዘልዬበታለሁ ጨፍሬበታለሁ ማለት ጀመሩ ምክንያቱም ክብር ያመጣል በጣም እሳቸው ዋጋቸውን ለመጨመር ነው ወጣትም ሆነ አማራቸው ምልሽ ደግሞ የትግራይ ወንድ ነው ምን ይደረግ እሱ ጋር ተገኝቻለሁ ለማለትም ለማውራትም ነው እንጂ እኮ አግሊ ቢሆን ማይፈለግ ምናምን ቢሆን ነገሩን ይደብቁት ነበር አይደበቅም የነሱ ከሆነ ዋጋ ያስጨምር ዋጋቸውንም ለመጨመር ነውና እምትያቸው እናታችን አይ ቲንክ ስማቸውንም ለምን ጂጂ እንዳሉት አላቅም እጅጋየሁ ነው መሰለኝ ስማቸው ያለኝ ማን ነው አርሙ እጅጋየሁ ይሆናሉ ስማቸው እንግዲህ አሰልጥነውት ጂጂ እንበል ብለው ነው ግን እናታችን እጅጋየሁ የሚበሉት ጂጂ በዛ ጉዳይ ያወሩትን ስለወጣቱን ሰምቻለሁ እኔ ለትግራይ ወንዶች ሴቶችም መከራችሁ ዋል ሰዎች ከናንተ ጋር ሃንጋውት ካረጉ ዴት ካረጉ መወራቱ ያለ ነው ምክንያቱም እኔ ራሴ አሁን ጂጂ ማን ነው ሊንዳ አንድ የኩዊኗ ወይንም የለንደን የእንግሊዝ ሀገር የሮያል ፋሚሊ ሴት አበራኝ ዲነር ብትወጣ እፈልጋለሁ አይደል እንትን እነዚህ ፓፓራሲ ፎቶ እንዲያነሱኝ ቻው ቻው ላለው ከሷ ጋር ሆኜ ትንሽ አንሱ አታብዙት ምናምን ማለት አይቀርም አይብዛ እንጂ አንሱኝ ኦፍ ኮርስ ይወቀው ዓለም ከኩዊኗ ጋር ያለው አውሩት ጻፉት ምናምን ማለት አይቀርም ሰውም ሲያነብልኝ ደስ ይለኝ አረ ከኩዊኗ ጋር ዴታ ረጋት ምናምን ቢባል ደስ ይለኛል ለምን ቫሉ ይጨምራል ከዛ በኋላ በቃ እዚህ ቲክቶክ ላይ ለቅሶ ነው የሚሆነው ካንተ ጋር እንነሳ የሚባል እኛ ጋር እንፈራረም እኛ ጋና እዚህም ጋር እዛም ጋር የሚባለውም ይበዛል ስለዚህ ለትግራይ ሴቶችም ወንዶችም ይሄንን ወቁት ሰዎች ዋጋቸውን ለመጨመር ከናንተ ጋር ዴት ማድረግ መታየት መነሳቱ ለምን እንደሆነ ይግባችሁ እንድትነቁ ነውና እናታችን በዛ አቅጣጫ አንድ ጊዜ በጣም ዋትስአፕ ምናምን ያኔ እንዲያውም ቴቴ ማማ ጂጂ ዛሬ በጣም በቃ እንደወጣት ሸነጣቸው ወጣቱን አግኝቼዋለሁ ላዩ ላይ ጨፍር ያለው ምናምን ሁላ ጀመሩ እና ምንሽ ድፍረታቸው ጥሩ ነው በስተርጅና ቁንጅና ይላል እና ተረዱት ብዬ ነው ሊዳ በዚህ አጋጣሚ ይኸውልህ እኔ አይደለም በሁለት ያንጎች ገና 25 ባልገቡ አይደለም ከጦርነቱ በኋላ ሄዶ ከሌላ ብሔር ጋር ትግራዋይ ቢጋባ እኔ አይመለከተኝም ለመሰለክ እኔ የነሱ የአልጋ ትራፊክ አይደለሁም ማለት ነው እኔ የምታናድደኝ ግን እንድትረዳ የሚፈልገው አዙሮ ህዝብ ጋር የሚያመጡት ነገር ነው ያ በአመት ባል ጎርፍ ውስጥ ያለ ህዝብ በአመት ባል ያላከበረ ህዝብ ከድሮንና ከታንክ የተረፈ ህዝብ መድኃኒትና ምግብ የተከለከለ ህዝብ በገዛ ሀገሩ በገዛ ክልሉ ተባሮ ንብረቱ ተወርሶ በካርቶን ላይ የሚተኛ ህዝብ ለምንድነው ሁሉ ጊዜ ህዝብ የሚነካው ነው እኔ የሚያመኝ ስለ ህዝብ ነው ኤድመን ትረዳኛለህ በደንብ ብዬ ባጭር ጊዜ ብታቀኝም እኔ በረጅም ጊዜ ባቀህም ባልገባም ረጅም ጊዜ ከታተላሉ ከጦርነቱ ሀብሎ ሲጀመር ነው መከታተልክ እኔ ህዝብ ሲነካ ነው የሚያመኝ ነው የአልጋ ፖለቲካ ለምንድነው ወደ ትግራይ የሚያመጡብን ኤርትራ ያገባች ከኢትዮጵያ ጋር ሆነን ከኤርትራ ጋር ሆነን ኢትዮጵያ ኑጋ ብላ ቲዲኤፍን በምትፈልገው መንገድ ልትነዳ ትፈልጋለች
አማራ ያገባች ከኢትዮጵያ ጋር ሆነን ኤርትራ እንውጋ ብላ የአልጋ ፖለቲካ የኔ ህዝብ የአልጋ ፖለቲካ ማካሄጃ አይደለም ነው። ይሄም ደግሞ ራሱን ችሎ ተጣልተው ሁለቱ ታረቁ ተብለው እንደፈለጉ ቢሆኑ እኔ አይመለከተኝም ብያለሁ። በእህቶቼ ላይፍ እንኳን ምገባ ሰው አይደለሁም እያልኩክ ነው። አልወድም በማይመለከተኝ ማብኳት። ባህሪን ለማያቅ ሰው በአካል የሚያቀኛለ በማይመለከተኝ ነገር ሰው ሊጠይቅ ያላክም። የራሷን ዓለም ክሬት አድርጋ የምትሽከረከር ሴት ነው የሚሉኝ ሰዎች። ያናደደኝ ወደ ህዝብ መምጣቱ ነው። ያችም እንዲህ ተሳድባ እኔም አላቅም። እኔ ምን አይነት ቃሪያ እንዳላቸው ተጋሮች የነካኳቸው ሴቶች ያብዳሉ። እንዴት አድርጎ እንደሚነካኳቸው አላቅም። ይቅርታ አድርግልኝ ቤትን ስለደፈርኩኝ። ይሄ ካልገባሽማ ሊንዳ እኛ እናታችን አብደው እኮ ለአብድ ነበር ብለው ነበር አሉ። እኚህ ማናቸው ያልሻቸው እጅጋየሁ ወጣት ለመሆን ጅጅ ይሉታል እንጂ እጅጋየሁ ራሱ እናታችን ልጁ ምን እንደምታቀምሱ አይታወቅም። ሴቶቹም ወንዶቹም በቃ አለቀ። ሰውን ታሳብዱታላችሁ። እኛን ቲክቶክም ሳንወድ በግድ ፖለቲካ ነው። እኛ በእርግጥ እንትን ነው የምናወራው፣ በህዝብ አቅጣጫ ስለ ህዝብ ነው የምናወራው። ግን እናንተ የነካችኋቸው በሙሉ ያብዳሉ። እዚህ ለአብድ ነው፣ ጨርቅ ልጥል ነው። አሁን እኚህ የምታያቸው ሴትዮ ራሷ ልጁ ምን እንዳስነካቸው አሳብዷቸው። ለማንኛውም እምልሽ ያው ይገባናል። በርግጥ ማንኛውም እኔ አላቅም። ያው በክርስቶስ ሁላችንም ነን የምንለው አፈንግጠናል። አሁን ከክርስቶስ ግን ያንተ ስለ ልብ ከምን አይነት መዋቅር እንደተሰራ አላቅም። በልበ ሰፊነት ረጅም ሰዓት እየተነካ እየተሰደብክ እንኳን ማትቆጣ ፊት የማይጠቁር ሰው ይገርመኛል። አላቅም። እኔ ሰው ሆኖ የዚህን ያክል ወይ ራሱን የቻለ ትምህርት ቤት ካለ እንደዚህ የመቻል የልብ ማስፋት የሚባል ዩኒቨርሲቲ ተከፍቶ ከሆነ አላቅም። እኔ በምድር ላይ ካለና እኔ ያናደደኝ ያው እንድትረዳኝ በሰው ህይወት አልገባም። የመረጠውን ማግባት መብቱ ነው ብዬ ነው ማምነው። እሱ እኔ የገረመኝ ማለት ነው ኤርመልዬ አይዞክ አሌክስዬ ካንተ ጋር ነን ቀጥሉበት ብሔር ምናባቱ እኛ እኮ አብይ ነው ያጋጨን ሲሉ የነበሩ ሰዎች የታዘብኩት ማለት ነው። በዛው ፕሮፋይል በዛው ስማቸው በዛው ፎሎወራቸው ቀማላም ትግራይ አጋሜ ሲሉ አዩዋቸው። በጣም የደነቀኝ ማለት ነው። በጣም የደነቀኝ እነዛው ሰዎች አፕሪሼት አድርገው ፎቶአቸውን ሰቅለው አፕሪሼት ሲያደርጉ እኛ ገለልተኛ ነን። እኔ ኮሜንትም አልሰጥ እሰይም አልን ኖም አልን። ለምን እኔ የአልጋ ፖለቲካ ሊንዳ ድሮ ገጥሞሽ ከሆነ አላውቅም። በትምህርት ቤት ወጣት ልጆች የሆነች ቆንጆዬ ሴት ለክፈው እምቢ ካለቻቸው ምናምን ምንድን ነው ይሏት? አስቀያሚ ይላሉ። አስቀያሚ ብትሆን ለምን ለከፋት? መጀመሪያ ለምን የኔ ካሎች አስቀያሚ እሷን ብሎ ደግሞ ምናምን ይባላል። እኔ ትግራዋይን ሰዎች የሚሰድቧችሁ ለምን እንደሆነ አውቃለሁ። ቅናት ነው። በጣም ያስቀናል። ምልሽ አሁን እኮ እኔም እንደዚህ ትንሽ መጠጥ አልኩኝ እንጂ አንዷን የትግራይ ልጅ ለክፊያት እምቢ ብትለኝ አስቀያሚ ምን ሆነች ደግሞ አንቺን ብሎ ምናምን ቁልቋላም ምናምን ልልኮ እችል ነበር። ምክንያቱም አይቀመሱ። ከተቀመሱ ደግሞ እኔ እንደ ማማጅጋየው ሚዲያው ላይ መጥተሽ ማበድ ነው። ስለዚህ አሁንም ቲክቶኩንም ህዝባችንን ከምታሳብዱልን እባካችሁ ያው መቼም ምሳሌ እናታችሁን ቀጥሉ። ግን ምክንያቱም ደግሞ ይግባችሁ ለማለት ነው ሊንዳ። ያ ለማንኛውም ስራ ልገባ ነው። በጣም ነው የማመሰግነው። እኔ ውሃ ደፋህብኝ እኮ ኤድመን። በጣም ተናድጄ ቤቴም ገብቼ ትናንት ተራግጬ ነው የወጣሁት። ለምን መሰለህ? እነሱን አይደለም የምደፍረው፣ ይሄንን የተልከሰከሰውን ነው የተናገርኩት። አንተ ግን እናቴ ነዶ የመጣ እሳትንም ቀስ ብለህ ስለምታጠፋ አመሰግናለሁ። ልጁ እኮ በስተመጨረሻ አንቺ እኮ ስለ ትግራይ በስተመጨረሻ እኮ ኢየሱስ ራሱ እኮ አማራ ነው አለሽ እኮ መጨረሻ። ባይዘዌ ግን መጀመሪያ ሲናገር አስገባኝ ብዬ ጨቅጨቄክ ነበር። ግን አምጥተህ ስላሰጣህልኝ ነው የምልህ። አስጥተህ አብይ አህመድ የትምህርት እውቀቱ ሲጠየቅ አይጥ እንደ ዋጠ ድመት አይኑ ይፈጣል እንዳለው ጌታቸው ረዳ አይኑ ፈጦ መጨረሻ ላይ ዴዚስ ከሌላ ነው የምትወለደው የምትለው ላይ በዝረራ እንደነ ታይሰን ቦክስ በዝረራ ስላስወጣህልኝ ቴንኪዩ። አንዳንዴ መረጋጋት ለካፈር ያለ አቅማቸውን እዚህ አይነት ቦታ መጥተው ካላዩት አለበለዚያ ሩማቸው ላይ ሁሌ ብቻቸውን ገብተው ሲያወሩ እኮ አዋቂ አክቲቪስት መሪ እኮ ነው የሚመስሉት። ከዛ አንዳንዴ
ምን እግዚአብሔር ሳት አድርጎ ሲያመጣልሽ መጋበዝ አለብሽ አስገብተሽ ተከታዮቻቸው። አሁን ማርያም አሁን ነገ ጠዋት ኦርቶዶክስ ቤተክርስቲያን መስቀል የሚሳለም ከሆነ መኖክሴው ግንባሩን ነው የሚሉት። ምክንያቱም አማራው ሽማ ነው ያረገዘችው የሚል እምነቱን ላይ ያለው ልጅ ነው እንግዲህ። ስለዚህ ምልሽ ልጁን አወቁት፣ ህዝቡም አወቀው። ኤድመን ግን ጤነኛ ነው። እኔ እኮ ቅድም ጽፌ ያለው ቤተሰብና ሚስት ካለው 911 ደውሉ ብያለሁ። ጤነኛ ግን አይመስለኝም። እየተንቀሳቀሰ እንደሰው ኖርማል አይመስለኝም። ሚስቱም አሁን ካየች እርግጠኛ ነኝ ይሄን እየደወለችም ይሆናል 911። ጌታ ነው ምልክ። ጤነኛ ግን አይመስለኝም። አይ ዶንት ቲንክ ሶ። ጌታ ነው ምልክ። ኤድመን እሱን እኮ አንዳንድ ያየሽ ቴራፒ እኮ አናዘሽ ነው የሰውን። አሁን ዝም ቢል ጤነኛ ይመስለን ነበር። ስላወራ ጤነኛ ለመሆኑን አወቀ። ከዚህ በኋላ አሁን እኔ ምልሽ ቡርቁ ጠበላ ሌላ ጊዜ ጠበልም ይዤ እመጣለሁ። አድራሻውን ካወቅኩ ልክለታል። እንደዛ ነው። አንተማ ጉደኛ ሰላይ ነህ እናቴ። ቀስ አርጋ ሰጣኸው እኮ ሳትቆጣ ምን ሳትል እውቀቱን ብትንትን በተንተን አርገህ እንደ ማህበራዊ በየአይነቱ ቁጭ አረከው። መጀመሪያ ተናድጄ ነበር፣ በኋላ ላይ መሳቅነው። ጉደኛ ከሰው ጋር ሳወራ ምክንያት አለኝና ግን እኔ ብቻ ሳይሆን አድማጩም እንዲያውቃቸው ነው። አድማጩ የሚያውቀው አውቆት ሄደዋል። ሌላ ጊዜ ያው እሱ ሲያወራ እምልሽ እንድንስቅበት ካልሆነ እንድንናደድበት አናዳምጠውም። እንደዛ ነው። ቴንኪው ወያሊንዳ። እሺ ቴንኪው። ለማንኛውም አሜን። እድሜና ጤና ይስጥ። ኮፒ ሊንክ አድርጉ እስቲ ሁላችሁም። ታፕ ኮፒ ሊንክ፣ ታፕ ኮፒ ሊንክ፣ ታፕ ኮፒ ሊንክ። ያ እሺ ኦኬ። ማን ነው ለማውራት የተሰናዳ? ብዙ ሰው አለ ለማውራት የተሰናዳ። ልጁ ዲቃላ አልቀበልም አለ እዚህ ገብቶ። አይ ልጅቷ እኮ በእናትም በአባትም አማራ አይደለችም ሲል እንዴት ይዋጠው? መጀመሪያ የተናገራትን ማዋጥም አቃት። ለማንኛውም በጣም ነው ሁላችሁንም የማመሰግነው። በታፕታፕ በኮፒ ሊንክም እንትን ያላችሁን አይ ቲንክ በጣም ሰፊ ጊዜ ወስደናል። በሌላ ጊዜ እንግዲህ ተመልሰን ብንመለስበት ብንመጣበት ይሻላል። ለዛሬ በዚህ ብቃን። ሁላችንም ቸርን ሰንብት።